በራሴ ወስኛለሁ። በእርግጥ ግን ያንን ውሳኔን ያው ከሰው ጋር ስትኖር ብዙ ሰዎች ፊድባክ ይሰጡሃል፣ ላይክ ልክ አይደለሽም ምናምን። ነገር ግን እኔ ሊኔ ማለት ሊኔ እንትን ያለኝን አድርጋለሁ። እሺ ከዛሬ 7 ዓመት ወደ ኋላ ልውሰዳችሁ እና 7 ዓመት አካባቢ ጓደኛ ነበረኝ፣ ማለት ፍቅረኛዬ ማለት ነው። እና አብረን ነበርን ከኔ ጋር ማለት በቃ በፍቅር አብረን ነበርን ምናምን። እሱ ነው የመጀመሪያ ነው ልጁ ማለት ነው። ከዛ እኔ የሆነ ታይም ላይ በጣም ትልቅ ችግር ውስጥ ነበርኩኝ በፋሚሊ ምናምን። ፋዘር የለም ነበር እና ማዘር በጣም ታመመችብኝ እና በጣም ብዙ ችግር ውስጥ ነበርኩኝ እና ያኔ ማንም ከጎኔ አልነበረም። ገብቶሃል? ወጥቼ እናቴን ለማሳከም እስከ መለመን ድረስ ደረስኩኝ። መንገድ ላይ ወጥቼ እርዱኝ እስከ ማለት ድረስ ማለት ነው። እና ያኔ ማንም ከጎኔ አልነበረም። ላይክ እሱም ነበረ ልጁ፣ ግን እሱ ደግሞ በጣም የሀብታም ልጅ ነው ምናምን። በየሳምንቱ የፈለገውን ነገር የፈለገው ሀገር ሄዶ ተዝናንቶ ምናምን የፈለገውን ነገር ማድረግ የሚችልበት ታይም ላይ ነበረ እሱ ማለት ነው። እና ግን በፍቅር አብረን ብንኖር አንድ ነገር ሊያደርግልኝ ምናምን ነገር አይፈልግም። ላይክ እኔ ሰፖርት ማድረግ አይፈልግም። እና እኔም ደግሞ አልፈለግኩም ማለት እሱ እንትን እንዲለኝ። ግን ደግሞ የሆነ ታይም ላይ የማትፈልገውን ማለት የምትፈልገውን ለማግኘት የማትፈልገው ግዴታ ነው። እና በቃ የሆነ ነገር ሰፖርት እንዲያደርገኝ ጠየቅኩኝ። እናቴን አሞብኛል ፕሊስ ምናምን ብዬ ማለት ነው። እና እሱን ሊያደርግ አልፈለገም። ከዛ በቃ ላይ ክሱ የፈለገው በፍቅር ብቻ አብረን እንድንሆን ፍቅረኛ የሆነው የቤተሰብ ምናምን ነገር እሱን እንደማይመለከተው እሺ በቃ ካልተመለከተው አልተመለከተውም ምናምን ብዬ በጣም ብዙ አይነት ቻሌንጆችን አለፍኩኝ። እና በመሀል እሱ እስር ቤት ይገባል ማለት ነው፣ ይታሰራል። ኬላ ላይ ተይዞ መኪና ምናምን አለው እና ይታሰራል። ሲታሰር እንደ ማንኛውም ሄጅ ጠየቅኩትኝ። ስጠይቀው 5 ዓመት ተፈረደበት። ፍርዱ 5 ዓመት ተፈረደበት። ከዛ በቃ ምንም ማድረግ አልቻልኩም። እኔ በአቅሜ ማድረግ የምችለው ነገር የለም አምኖ ከመቀበል ውጭ። እና በዛ መሀል ላይ እኔ ግራጁዌት አደረግኩኝ እና በራሴ ጥረት ግራጁዌት አድርጌ ከዛ በኋላ በቃ እየተመላለስኩ ሄጄ ጠይቀዋለሁ። እሱም ማለት ነው ጠይቀዋለሁ። ሁሌ ነው የምጠይቀው ምናምን ምግብ ይዤ ምናምን ሄጄ ማለት ነው። ከዛ እኔ ከምኖርበት እኛ ማለት እኔም እሱም ከምንኖርበት ከተማ 100 ምናምን ብር ትራንስፖርት ሄደን ነው ብጠይቀው። እሱ የታሰረው ሰበታ ነው፣ ሰበታ እስር ቤት ማለት ነው። እና እኔ ካለሁበት እዛ ሄጄ ጠይቋለሁ። እያልን የሆኑ ሰው የሆነ ጊዜ ስልክ በማላውቀው ሰው ስልክ ተደውሎልኝ ጠየቁ። እንዴት ነሽ? ደህና ነሽ? የኬሌ ፍቅረኛ ነሽ አይደል? ባልሳሳት? አዎ። አይ ጥሩ፣ በጣም አስቸኳይ ምን ማወቅ ያለብሽ ነገር ስላለ መገናኘት አለብን ምናምን አለኝ። ትልቅ ሰው ነው ድምፁ ምናምን። ከዛ እየፈራው ሌላ ነገር ሴራ እንዳይኖረው ብዬ እየፈራውኝ ከሰው ጋር ሆኜ አገኘሁት ያንን ሰው ማለት ነው። እና ይኸውልሽ እሱ የልጄ ፍቅረኛ ነው፣ አባቷ ነው፣ የልጅቷ አባት ነው ያገኘኝ ማለት ነው። እና በመሀላችሁ አትግቢ፣ ውጪ። እሷ ኦልሞስት እርጉዝ ናት። እና አሁን ከአንቺ ጋር ከሆነ ልጄ ያለ ባል ቤት ውስጥ ዲቃላ ይዛ መጣች ተብዬ የኔ ስም በተከበርኩበት ይጠፋል። ስለዚህ ተዩ ምናምን አለኝ ማለት ነው። እንግዲህ እሱ እስር ቤት ነው፣ እኔ ደግሞ ይሄንን የምሰማው እሱ ሳይወጣ በፊት ነው ማለት ነው። ምን አዎ እንደዚህ አለኝ ማለት ነው። ከዛ ልጅቷንም አገናኘኝ። ከዛ ከበደኝ። ከራሴ ጋር ምን ልወስን ምን ላድርግ ማመንም ከበደኝ። አባት ነው፣ ትልቅ ሰው ነው። መጥቶ እንደዚህ ሲለኝ ደግሞ በጣም ማለት በቃ ምን እንደማደርግ ምናምን ግራ ገባኝ። ከዛ በኋላ እስር ቤት ሄጄ ጠየቅኩኝ። ዳይሬክት ሄጄ እንደዚህ ስለ እርግዝና ምናምን ነገር ሳላወራ በፊት እንደዚህ የምትባል ልጅ ታውቃለህ ወይ ምናምን ስለው መጀመሪያ ላይ አንገራገረ። ከዛ በኋላ አመነ። አውቃታለሁ ምናምን። የት ነው የምታውቃት? በቃ አይ ዝም ብሎ የሰፈር ምናምን ብቻ ምናምን ብሎ በምናምን ጨረሰው። ገብቶሃል? ኤክስፕሌን ሳያደርግ ዝም ብሎ ምናምን ብሎ ማለት ነው። ከዛ አርግዛለሽ ምናምን ብዬ ነገርኩት። ከኔ በተአምር ይሄ ተአምር ነው፣ መቼም እንደዛ አታደርግ ምናምን ማለት
ከአንተ ጋር ግንኙነት ካላችሁ ንገረኝ ምናምን ብዬ ሳፋጥጠው በቃ ሊነግረኝ አልፈለገም። አላመነም ተወ። ከዛ በኋላ በዋስ ተብሎ ብር ምናምን ተከፍሎ ወጣ ማለት ነው ከእስር ቤት 5 ዓመቱን ሳይጨርስ። ከዛ በኋላ ወጣ፣ ተገናኘን። ልጅቷንም ወለደች። ልጅቷም ማለት ተገናኙ ከልጅቷ ጋር ያንተ ከሆነ ምናምን ተብሎ ይሄ ምንድነው የሚባለው? ይሄ እውነት የሚናገሩበት ይሄ አባ ገዳ የሚባል እንትን ጋር ሄደ ማለት ነው። እሱ ሄዶ ማለ፣ እሷም አመነች። እዛ የጓደኛው ነው እንጂ የእሱ አይደለም። በሰዓቱ ማድረግ ያለብኝ እሱ እገልሻለሁ፣ ጓደኛው እገልሻለሁ ብሎ ስላስፈራራኝ ከቤት ከመውጣ አባቴም ደግሞ ከሚገለኝ በሁለት ሰው የሞት ዛቻ ከሚመጣብኝ እሱ እስር ቤት ስለሆነ ያለኝ አማራጭ ይሄ ነው ብዬ ነው ምናምን ብላ አመነች። ከዛ ጓደኛው ማመኑ፣ ይሄንን ሶሉሽን በዚህ ፈታውኝ። ከዛ እኔና እሱ አብረን በቃ ይቅር ተባብለን ቀጠልን ማለት ነው። ከዛ በኋላ ቀጠልን። አሁንም እኔ በጣም ወደ ውጭ ፕሮሰስ እያረኩኝ ነበር። አረብ ሀገር ምናምን ሳይሆን ሌላ አውሮፓ ሀገር ማለት ነው። በሰው ስፖንሰርነት ፕሮሰስ እያረኩኝ ነበር እና ብር ቸግሮኝ ብዙ ብር አልጠየኩትም። 15,000 ብቻ ነበር የጎደለኝ። በሰው ስፖንሰር ነው እና 15,000 ብር ጎድሎኝ ስጠኝ ምናምን ብዬ ስጠይቀው የለኝም አለኝ። ከዛ መጣውኝ እዚህ ማለት ነው። እኔ ተሳክቶል እዚህ መጥቼ በ7 ወር አካባቢ ደወለልኝ። ያው እናወራለን ደወለልኝ። ከዛ በኋላ በጣም ይቅርታ ካረዘምኩኝ ግን ለማሳጠር እየሞከርኩኝ ነው። ከዛ በኋላ ደወለልኝ እና በጣም ችግር ላይ እንዳለ ምናምን ነገረኝ ማለት ነው። ብር በጣም ያስፈልገኛል፣ በጣም ችግር ላይ ነኝ፣ ፋዘርም እምቢ አለኝ ብር። ከዛ ምን ሆነ ነው ስለው መኪና ተይዞ ከእስር ቤት ቶሎ እንትን ብሎብኝ ነው ምናምን እና እባክሽ የተሻለሽን እርጂ ምናምን አለ ማለት ነው። ከዛ በኋላ ስንት ነው የምትፈልገው አልኩትኝ። ከዛ በኋላ ብዙ አይደለም 70,000 ብር ብቻ ነው አለኝ። 70,000? አዎ እሺ እልክልሃለሁ አልኩት። ከዛ በኋላ በቃ እልክልሃለሁ ብዬው ዘጋሁኝ ስልክ። ለ1 ሳምንት ጠፋው ማለት ነው ከሱ። ከዛ በኋላ ለምንድን ቀን በቀን ቴክስት ያስቀምጥልኝ፣ ድምፅ ያስቀምጥልኝ ምናምን፣ ኧረ በእናትሽ ምናምን ይላል። ከዛ ከአንድ ሳምንት በኋላ አነሳውለትኝ እና ለምንድን ነው ያላክሽልኝ ምናምን ሲለኝ እኔ ያኔ ስቸገር ጊዜ 1 ብር እንኪ ያላልከኝም፣ ፍቅራችን በመሀላችን በጥቅም እንትን አይልም ብዬ ያንን አሁን ደግሞ አልሰጥህም አልኩት። ይህንን ብር ካላክሽ የኔና ያንቺ ነገር እዚህ ላይ ያበቃላል። የ7 ዓመት ፍቅራችን ማለት ነው። ከዛ በቃ ያብቃ አልኩት። ለአንተ ደግሞ እኔም ራሴን ረግሜ ነው የወጣሁት። ኪዳነ ምሕረት ራሴን አደራ 1 ገንዘብ ለማንም እንዳልክ ብዬ ማለት ነው። ከዛ በኋላ አልክም አልኩት። አትልኪም? አዎ 3 ቀን ሰጥቼሻለሁ ወስኛ ነኝ። ከዛ ወሰንኩኝ። የወሰንኩት ምንድነው እሱ እንዲተወኝ ከፈለገ ከኔ ጋር ከሆነ ይሁን፣ ካልሆነ ይሄን ገንዘብ ግን በተአምር አልክም ብዬ ከራሴ ጋር ተጋብቼ ተውኩኝ። ከዛ አሁን ይሄ የራሴ ውሳኔ ነው፣ በቃ አለቀ። ከዛ በዚህ ውሳኔ ሆኜ እናትየው ደውላ በጣም ትጨቀጭቀኛለች። ይህን ብር ብትልኪ እኔ ራሴ መልሼ ልክልሻለሁ፣ አካውንትሽ ላይ ያስገባልሻለሁ። ለምንድነው እንደዚህ የምታደርጊው? ብር ነው እሱ ነው የሚበልጥብሽ። በቃ ይሄንን ውሳኔን አንተ እንድታረጋግጥልኝ ነው የምፈልገው። በቃ ይሄ ነው። ጀስት 1 ወራችን ነው አሁን ማለት ነው ማውራት ምናምን ካቆምን። በቃ አንቺም ከነብርሽ ገደል ግቢ፣ ስልኬ ላይ 2ኛ እንዳትደውይ፣ አላቅሽም፣ አታውቂኝም። ይሄንን ብር ካላክሽ ግን አብረን እንሆናለን በሚለው 1 ወራችን ነው። ግን እኔ አሁን በጣም የሰው ጨዋት ነው እያሳመመኝ ያለው። ሰው ለብር ብለሽ ሰው 200-300 አልጠየቀሽም፣ 70,000 ማለት ኢዚ ነው። ለምንድን ነው እንደዚህ የምታረጊው ምናምን ብሎ ሌሎቹ እንትን ይሉኛል። እኔ ደግሞ ለራሴ ውስጥ የሚነግረኝ ትክክል ነሽ፣ እንዴት እንዳመጣሽው እና ከዚህም በፊት ምን አይነት እንትን እንዳሳለፍሽው የምታውቂው አንቺ ነሽ ብዬ ለራሴ እነግራለሁ። እና ይሄንን ነበረ። በጣም ይቅርታ አረዘምኩት። ሶሪ በጣም። እሺ፣ አንቺ በተቸገርሽ ሰዓት ወይም
እሱ ገንዘብ ባለው ሰዓት ችግርሽን እያየ ዝም ብሎሽ ሄዷል አይደል? አዎ በጣም ለምኜዋለሁ። 100 ብር የለመንኩበት ጊዜ አለ። 100 ብር መድኃኒት መግዣ የአልጋ ራሱ ቸግሮኝ እግዚአብሔር ምስክሬን ለምኜ መንገድ ላይ እርዱኝ፣ በቃ እናቴ ልትሞትብኝ ነው ብዬ እርዱኝ ብዬ የተንበረከኩበት ጊዜ አለ። አስፋልት እንደዚህ አደባባይ ላይ ማለት ነው። ያኔ ግን ነበረው ብር የፈለገ ቦታ ዱባይ ሄዶ ይዝናናል፣ ሐዋሳ ይሄዳል፣ ሶደሬ ላይ አለ የተባለ ሆቴል እየሄደ ይዝናናል። ግን 1 ብር ለእኔ 100 ብር ለምኜው አልሰጠኝም። አሁን ላይ ደግሞ ያንን ነገር ቁሴን ስላለ የለኝም። በጣም ሶሪ። በቃ እሺ፣ በቃ ነገ ልክልሻለሁ። እሺ፣ ዛሬ ብቻ ነገ ልክልሻለሁ። ኦኬ። ነገ ደግሞ ተስፋ አድርጌ ስጠብቀው ስልክ ይዘጋብኛል። ነይ እዚህ ቦታ ውሰጂ ይለኝና እዛ ቦታ ሄጄ 2 ሰዓት 3 ሰዓት ቆሜ እመለሳለሁ። ስትቸገር ብዙ ነገር ታደርጋለህ። በእርግጥ ግን በቃ ይራራልኛል ብዬ ማለት ነው። ዛሬ ብቻ ነገ ብቻ ገብቶሃል። ከፋሚ እሱ ስላለው ነው ይሄንን ያልኩት። ከሌለው እኮ የለውም። ግን በቃ የራሴን ስልኬን ሽጫለሁ ምናምን ነገር ስልኬን የራሴን ስልክ ሽጬ በሰው የኔን ሲም በጓደኞቼ ሲም ካርድ ስልክ ውስጥ እየከተትኩኝ ነበረ እባክህ ብዬ የምለምነውም ለስራም አንዳንድ ነገር ኢንተርቪው ምንትን የማደርገው ማለት ነው። ያ ሁሉ ጨለማዎች አልፈው እናቴም ዳነችልኝ። ዛሬም ደግሞ ለእናቴ ደርሼላታለሁ ምናምን። ግን 70 ሺህ ብር እኮ ችግር የለውም። ግን የተወሰነ 70 ሺህ ብር ኖርማል ነው። አሁን ላለሁበት ላይፍ 70 ሺህ ብር ችግር የለውም። ግን አሁን ይሰማል። አሁን ላለሁበት ህይወት አሁን እየሰራው ስለሆነ 70 ሺህ ብር ችግር የለውም። ለእናቴም እኮ ከዛ በላይም እያላኩኝ ነው። ከዛ በላይም አገኛለሁ በወር ማለት ነው። አሁን ላይ ግን ያን ያሳለፍኩት ነገር ስላለ ሰው ደግሞ ምንድነው ያው ከሰው ጋር ስንኖር ብዙ አይነት ፊድባክ ይሰጡኝ የለ አንቺ ለምን ጓደኞቼን ምናምን ሳማክር ስለኔ የሚቀርቡኝን እንትን ስል ደግ አደረግሽ። ከዚህም በፊት እንደዚህ የኔን ሂስትሪ የሚያውቁት በአካል አሁን አንተ እንደዚህ በድምፅ ነው እንደዚህ የምነግር፣ በአካል ደግሞ ድርጊቱን ቦታ ላይ የነበሩ ጓደኞቼ ደግሞ እንኳን አደረግሽ ያኔ እሱ እንደፈለገ ሲሆን ብዙ ነገር እንትን ሲል አንቺ ስትቸገሪ ምንም ነገር አላልሽም። ዛሬ ደግሞ አንቺ ለምንድን ነው የምትሰጪው? መስጠት ከፈለግሽ ለእኔ ብጤ ዘርዝረሽ ጽድቅ ነው ለአንቺ ይሉኛል። ሌሎቹ ደግሞ ለፍቅር ብለሽ መስዋዕትነት መክፈል ግድ ነው። የምታፈቅሪ ከሆነ ባልሽ እንዲሆን የምትፈልጊ ወደፊት ባል እንዲሆንሽ የምትፈልጊ ከሆነ 70 ሺህ ብር ኖርማል ነው ብሎ ደግሞ እንትን ይሉኛል ማለት በቃ ያስጨንቁኛል። ይህንን ነው የምነግርሽ። እሺ ሚዩት አድርጊና አዳምጪኝ እስኪ። አንደኛ ነገር ጥቅመኛ የሆኑ ሰዎች እንደዚህ ናቸው። እኔ ሁልጊዜ ብላችሁ ይሄ እናንተ ሰው ሀገር ሆናችሁ ገንዘብ የምትልኩላቸው ሰዎች ቸግሮኛል ብትሏቸው ስልካቸውን የሚዘጉባችሁ። ቻሌንጅ ላደርጋችሁ እስኪ ኢቭን ቤተሰብ ጭምር እስቲ ቸግሮኛል በሏቸው እስቲ ሰርቼ እከፍላለሁ፣ ከሰውም ተበድራችሁ ብር ላኩልኝ፣ እዚህ ደሞዝ አልደረሰ ምናምን የሆነ ጉዳይ አስፈልጎኝ ነው ምናምን በሏቸው እስቲ። ስልካችሁ ነው ማያነሱት፣ ከዛ በኋላ አያውቋችሁ። ስለዚህ አዝጉድ ጻድቅ መጮት ለማንም አይበጅ። ገብቶሻል? አንቺን ፑሽ እያደረጉሽ ያሉት አናዷቸዋል። ሊበሉሽ ፈልገው ነበር። 70 ሺህ ብር ቀላል ነው አይደለም። አታቅልዩ። ገንዘብን ባከበርሽ ቁጥር ነው የሚያከብርሽ። ይህ እናት 70 ሺህ ብር ምን አላት ካልሽ ነገር ለ70 ሚሊዮን አያጭሽም ፈጣሪ። አለቀ። መጀመሪያ 70 ሺህ ብርን ዋጋ ሲገባሽ 70 ሚሊዮኑ እንዴት እንደሚመጣ ያውቀዋል። አንቺ ጋር ክብር አለው። እናንተ ለአንድ ብር አንዳንዴ 10 ሺህ ብር ናት ምን አላት ትላላችሁ፣ 30 ሺህ ብር ናት ምን አላት ትላላችሁ። እንዴ በሚሊዮን ራሱ እንዴት ታገኛለሽ ታዲያ? ለትንሹ ያልታመንሽ በትንሹ የታመናል በትልቁ ይሾማል ነው። በሁሉም ነገር እኮ ይሰራል። ኢቭን ገንዘብን ትችሉበት። ለገንዘብ ክብር ሲኖራችሁ ነው የሚያከብራችሁ ገንዘቡ። ስለዚህ እንዳትልቂ ለማንም። ብቻሽን ብትቆሚ እንኳን ለቆምሽለት አላማ ቆሚ።
ማንም ፑሽ ስላደረገች ተሳስቻለሁ እንዲህ ብለሽ እንዳታስቡ። 1900 ሰዎች ተመሳሳይ ነገር ቢነግሩኝ እኔ ካመንኩበት በአቋሜ ከጸናው ልክ ነኝ። ጓደኞቹ ሊልክ ይችላል፣ እናቱን አባቱን ምናምን። አረ ምን አላት አንቺ ላኪለት እንጂ ምናምን። ያን 100 ብር ቸግሮሽ እያላግጥብሽ የነበረ ሰው አየሽ፣ ሁሉም ጊዜ ቂጣ ነው፣ ይገለባበጣል። ሁሉም በጊዜው የእጁን ያገኛል። እሺ ጋይስ፣ የቀለዱባችሁ ያሾፉባችሁ፣ በማጣታችሁ በመቸገራችሁ የገፏችሁ ሰዎች የጊዜ ጉዳይ። ፊተኞቹ ኋላኋለኞች ፊት ይሆናሉ። ለዛ ነው ሲኖራችሁ አትመጻደቁ፣ ሳይኖራችሁም ተስፋ አትቁረጡ ምላችሁ። ገብቷችሁ? ሲኖራችሁ የምትመጻደቁ ከሆነ ከፊት ከፊት የሆናችሁ ነገ ኋላ ትሆናለ። ከኋላ ነው ብላችሁ የናቃችሁት ምናልባት ዋንጫው የሚያነሰው እሱ ሊሆን ይችላል። ማንም ወደ ዋንጫው ስለሮጠና ዋንጫው ጋር ስለቀረበ ዋንጫውን ያነሳል ማለት አለ። ምናልባት የተናቀው የተጠላው የተገፋው ምንም የትም አይደርስም ተብሎ የታሰበው ሊሆን ይችላል ዋንጫውን ይዞ መድረክ ላይ የሚቆመው። እንዳትሸወዱ። ፈጣሪ በጉቦ አይሰራም። ፈጣሪ ልብ ነው የሚያየው። ልብ የፈጣሪ ሀሳብ አይመረመርም። ገብቷችኋል? ማንንም አትናቁ። ማንንም ዝቅ አድርጋችሁ አትዩ። የጫማችሁን ክር ለማሰርበት ካልሆነ በስተቀር ሰውን ዝቅ አድርጋችሁ አትመልከቱ። ምራችሁ ለዚህ የትም አትደርስም የትም አትረባም ብሎ ያላግጥባት የነበረች ልጅ ዛሬ ወጥታ ሰርታ ገንዘብ ይዛ እሱ 70 ሺህ ብር ይለምናታል ማለት። ትናንት እኮ 100 ብር ለመስጠት ይንበላጠጥ የነበረ ሰው አያችሁ? የእግዚአብሔርን ፓወር አያችሁ? እንዴት ራሱን ለጥጦ ተነፍቶ ተነርቶ ከኔ በላይ ሰው የለም ያለውን ሰው አስተንፍሶ እንዴት ታች እንደሚያስቀምጠው፣ ታች የሆነውን ደግሞ አበቃለት የትም አይደርስም የተባለውን ሰው ደግሞ አንስቶ ያነግሰዋል። እምነታችሁ በፈጣሪ ላይ ከሆነ እኔ ይሄ ምድርና ሰማይና ምድር የሚተዳደረው በፈጣሪ መሆኑ ሳስብ እንዴት ሰላም እንደሚሰማኝ አጠይቂ። እንዴት ኮንፊደንሴ እንደሚጨምር አጠይቂ። ለመሰለሽ ሰው ቢሆን አስበሽዋል? በቃ ፈራጅ ፈላጭ ቆራጭ ሁሉን አድራጊ ሰው ቢሆን እኮ አልቆልናል ጋይስ። በቃ በመልካችን እንኳን ሊፈርዱብን ይሞክራሉ። ባለን ገንዘብ በጉቦ በዘመድ ገብቶሻል፣ በቀረቤታ ፈጣሪሽ ቀጨጭሽ፣ ወፈርሽ፣ አማርሽ አላማርሽ፣ ቡትቶ ለበሽ፣ ዘነጥሽ፣ ታመምሽ፣ ጤነኛ ሆሽ ግድ የለውም። እንዲሁ ነው የሚረዳሽ፣ እንዲሁ ነው የሚወድሽ። ገብቶሻል? በልብ ልብና ኩላሊትን መርምሮ የሚፈርድ ፈጣሪ እንዳለ ሳስብ በሰዎች ፍርድ አልደናቀፍም። በሰዎች መግፋት እኔ በጭራሽ ዝንፍ አለ። ስለዚህ ወደፊት ሂጂ፣ ስቀሽባቸው ሂጂ፣ መልስ አትስጪ። ገንዘብሽን ለማንም እንዳሰጪ፣ እናትሽን ተንከባከቢ። ገብቶሻል? ይህን ማርኪ። እሺ በጣም አመሰግናለሁ። እኔ ውሳኔ እንደምታረጋግጥልኝ 100% አምሹ። ለዚህም ነው የገባሁትኝ እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተባረክ አለው ሰማለሁ። እሺ ቴንክ ዩ ቬሪ ማች ቴንክ ዩ። እሱ ነው የምላችሁ። ተገፍታችሁ ያላችሁ ዛሬ ከሰው ገለል የተደረጋችሁ፣ በሰው ፍርድ የተፈረደባችሁ፣ ድንጋይ የተወረወረባችሁ፣ የተናቃችሁ፣ የተጠላችሁ፣ ብቸኛ የሆናችሁ ሰው ስራችሁን ተግባራችሁን አይቶ በዛ አይን ፍርድ የፈረደባችሁ የፈጠራችሁ ፈጣሪ በጭራሽ አይተዋችሁ። የእጁ ስራ ናችኋል። ከመሬት ከአመድ ከአፈር ከጭቃ ውስጥ አንስቶ ያስንት ያልሽ ንግስት ያደርግሽን ዛሬ ደግሞ ተወጣጥሮ ከኔ በላይ ማንም ሰው የለም፣ እኔ ነኝ አቅም ያለኝ፣ እኔ ነኝ ፓወር ያለኝ፣ ጉልበት ያለኝ፣ ገንዘብ ያለኝ እያለ የሚራገጠውንም ሰው እታች ፈጥፍጦ ተራ ሰው ያደርገዋል። ጊዜ ነው ዳኛው። እሺ ጋይስ፣ በጊዜ እመኑ። እሺ ጊዜ ማለት የፈጣሪ ሌላኛው ስሙ ነው። እሺ አለቅ። እግዚአብሔር በጣም ብዙ ስሞች አሉት፣ ብዙ ስሞች አሉት፣ የተለያዩ ስሞች። አንዱ ጊዜ ይባላል። እናንተ ጊዜ የምትሉት እቺ ሰዓታችሁን ምናምን የሚመሸው የሚነጋውን አይደለም። ጊዜ ታይም ይመጣል። ከተፍ ሲል ዝም ሲል አንዳንዴ የማይፈርድ ይመስላችኋል። እያንዳንዱ ጊዜ ያለው ጋይስ፣ ከማንም በላይ ለተወጣጠረውም ጊዜ ያስተነፍሷል። ተሰብሮ ክትክት ብሎ ለተቀነጣጠሰውም ጊዜ ከፍ ያደርገዋል። ተስፋ እንዳትቆርጡ እንጂ የማይቀየር ምንም ነገር የለም ቤተሰብ። ይህን አረጋግጥላችኋለሁ።
ለማጽናናት አይደለም እምላችሁ። እናንተ ብቻ ጊቭ አፕ አታርጉ። እየተከረባበታችሁ እየተንፏቀቃችሁ እንዲሁም ብቻ ብቻ ጊዜ ያሳያችኋል ሁሉንም ነገር። ሄሎ እንኳን አደረሰ። ማይሆን ላይፍ ውስጥ ነበርኩኝ። ከዛ ነገር ውስጥ ለመውጣት ብዬ ትዳር ውስጥ ገባው ማለት ነው። ከዛ ልጅ መጣ፣ ልጅም ተወለደ። እንደዛም ሆኜ ያ ማይሆን ላይፍ ውስጥ ባለውበት ሰዓት ላይ ራሴን ነው የጎዳሁት፣ ሰዎችን አልጎዳውም። እና በማረገው ነገር ቤተሰብ በጣም ይጨነቃሉ ምናምን ነገር ማለት ነው። ግን እኔ የማይሆነውን ነገር እያደረግኩኝ ማታ እኔ ቤተክርስቲያን ነኝ። ጌታዊ ሆይ ደከመኝ፣ ከእንደዚህ አይነት ነገር አውጣኝ፣ እኔ ልጅክ አይደለሁ ተበላሸው እያልኩኝ ገብርኤል ቤተክርስቲያን እየሄድኩ አለቅሳለሁ ማለት ነው። እና አሁን ጊዜ ዳኛ ነው መለወጥ ነው ምናምን ነገር ስትል የሆነ ትምህርት የሰጠከው ሀሳብ ደስ ብሎኝ ነው። ከዛ ወለድኩኝ። ስወልድ የክብር ቀፎ ምታል ቤት ገባለው፣ ዞር ላለው አልጋ ብቻ ነው ያለው። ግን እዛ ውስጥም በፍቅር ነው የምኖረው ከባለቤቴ ጋር ማለት ነው። ከዛ ህልክት ያያዝኩኝ ከማን ጋር? ከራሴ ጋር መጥቼ አረብ ሀገር ሰርቼ መለወጥ አለብኝ። ደህና አደራችሁ ብዬ ስላቸው የነበሩ ሰዎች ጀርባቸውን እየሰጡ የሰው አጥር እያዩ ነው የሚሄዱት። ከዛ መጣሁኝ፣ እግዚአብሔር ረዳኝ። ዱባይ ስራ መስራት ጀመርኩኝ። ብሬን እንዴት ነው ድመት ልጇን እንደምትይዘው ማለት ነው እንደዛ ነክሼ ብሬን ያዝኩኝ። ቤት ገዛው፣ አልፎም እያከራየው ሰውም እየረዳው። ከዛ በብዙ እግዚአብሔር ባረከኝ፣ ልጄም ማደገልኝ። ኢትዮጵያ ሄድኩኝ። ኢትዮጵያ ሄጄ 3 ወር ስቀመጥ እውነቴን ነው ምልክ ወንድሜ፣ ትልልቅ ሰዎች አክብረው እንዴት ነሽ ሰላም ነሽ ወይ ብለው በቃ ሰላም የሚሉት መንገድ በጣም የተለየ ነው። ከዛ እንዴ ለካስ እኔ ፊት እንደዛ ስለሆንኩ ነው አሁን ይሄ ክብር ኬት መጣ? ብራቮ ቲጂ በርቺ እያልኩኝ ራሴን እያጠነከርኩ ማለት ነው። ከዛ ላይፍ ወጣሁኝ። ኦልሞስት አሁን ወደ 10 ዓመት ሆኖኛል። ከዛ ነገር በቃ ወጣው፣ ምንም አይነት ነገር አላደርግም። ከዛ ከቤተሰብ አንስቶ እስከ ባዳ ድረስ ነበረ ፊት የነሳኝ ማለት ነው። ከዛ እግዚአብሔር በብዙ ረዳኝና መጣሁኝ፣ ነገሮቹ ተስተካከሉልኝ። አሁን ተመልሼ ስመጣ ደግሞ 3 ወር ኢትዮጵያ ስለቆየው ምሰራባቸው ሰዎች እግዚአብሔር ያው ድልድይ ነው የሚሆንክ በመልካም ነገሮች ማለት ነው። ለመጥፎም ለጥሩም ነገር እኛ ሰዎች ድልድይ ነን። እና ስመጣም ምሰራበት ቤት ሰራተኛ አስገቡና እኔን ደግሞ ገብተሽ ቪዛው እስከሚያልቅ ድረስ ስሪ ብለው የ1 ዓመት ቪዛ ሰጡኝ። ከዛ ፍሬ ሆኜ እየሰራው እግዚአብሔርን እያመሰገንኩኝ ነው ያለሁትና አሁን የሆነ በሰጠከው ሀሳብ ላይ እችን ነገር ብመሰክርስ፣ እግዚአብሔር ዳኛ ነው፣ እግዚአብሔር መልካም ነው፣ እግዚአብሔር የልብ አምላክ ነው ብዬ በእውነት ነው ብዬ ምልክ ማለት ነው። ብቻዬን ነኝ ያለሁት ማለት ብቻዬን ከሰው ጋር አይደለም ምሰራው ያለሁት። በወር አንዴ እረፍት ወጣለሁ። ምበላትን በልቼ ፀጉሬን መሰራትም ካለበት ተሰርቼ ማታ ወደ ቤት ነው የምገባው ያለሁት። ውስጤ ያለው ደስታ የሆነ የሚጋባ ደስታ ነው ያለብኝ። በትንሽ ነገር እደሰታለሁኝና እውነት የኔ አባት አንተ እኮ የልብ አምላክ ነህ፣ ማይገባኝን ሰተክ አዳልተህ እኮ ነው ለእኔ የምታደርግልኝ እያልኩኝ በእውነት አሌክስ በቃ በእንባ ነው ማመሰግነው ማለት ነው። እና ሰዎች መጥፎ ፖስት ሁሉ አሁን ፌስቡክ ላይ የኔ ጓደኞችን ሳይ ኖ እኔ እግዚአብሔር በየትኛው መንገድ እንደረዳ እኔ ልመስክርላችሁ፣ እናንተ ምን ሆናችሁ ነው ብዬ ያን ነገር ሳወራ ራሱ እንዴ አሁን እኮ ፊዚካልሽ እና ያን ነገር እየተጠቀምሽ ያሳለፍሽ ልጅ አትመሲም ይሉኛል። ግን እግዚአብሔር መልካም ነው፣ እግዚአብሔር የልብ አምላክ ነው። እና ሁላችሁም የተጨነቃችሁ የተጠበባችሁት እግዚአብሔር የልባችሁ ልምላላችሁ ነው ብዬ የምለው እና በጣም አመሰግናለሁ። በጣም እናመሰግናለን። እና ሁሌም ራሴን ጀግና ነው ብዬ የምለው እመቤቴ ጎበዝ። ደስታሽን ደግሞ ሁልጊዜ በምስጋና ስትኖሪ በቃ እያመሰገንሽ ያው ይህም ደግሞ ይቀየራልሽ። አሁን አንዳንዴ እንደዚህ ሆኖ የሚቀር ይመስለናል። ደስታ ህይወታችን ውስጥ ሲገባ ደስታው እንዳለ ይቀር ያልፋል። እሱም አልፎ ደግሞ የችግር ጊዜ ይመጣል።
ስለዚህ ሁልጊዜ ሁሉም ነገሮች ተለዋዋጭ ናቸው። ደስታ ሲመጣ ይሄ እንደሚያልፍ ካሰብን አንኮራም፣ ባለን ነገር ሰውን አንንቅም፣ ፈጣሪውን እናመሰግናለን። ችግርም ሲመጣ እንደሚያልፍ ስለምናስብ አንሰበርም። በሁለቱም አይነት መንገድ ሁሉ ነገር እንደሚያልፍ ማሰብ ሰላም ይሰጥሻል። በርቺ። ቆንጆ ሀሳብ ነው የነገርሽ። እሺ አባትቻ አመሰግናለሁ። ስለዚህ አሁን እሷ የተናገረችው ነገር ለሆነ ሰው ተስፋ ነው ማለት ነው። እንደ ቀልድ እንዳታዩት። እዚህ ውስጥ ተስፋ የቆረጠ ብዙ ሰው ይኖራል። ኑሮ ጨልሞ ህይወት ጨልሞብኛል፣ በቃ ሞት የት ነው ያለው ብሎ የሚያስብ ሰው አለ። እሷን ሲሰማ አትሊስት ኦኬ የሆነ ነገር ይኖራል ማለት ነው፣ ልቀጥል እንደ የሚል ነገር ይኖራል። ስለዚህ የተናገረችው ነገር ውሃ ያነሳል ሳይሆን ህይወት ያነሳል። እሺ ውሃ ያነሳል አይደለም። እንኳን ደህና ቆየ ወንድሜ። እንኳን ለቆት ምክርህ ፈልጌ ነው የመጣሁት። እሺ እንዴት ልበል፣ ሕክምና ብዙ ጊዜ እሰጣለሁ ምናምን ትላልና እስቲ መጀመሪያ መርፌ ትወጋኝ ወይስ እንዴት ነው? ሐኪሙ እንኳን እግዚአብሔር ነው፣ ያው ሀሳብ ነው የምንሰጠው። እስቲ መዳሜ እንዳትጠራኝና ቁጭ በይ ብያታለሁ። አልተኛችም። መድኃኒት መታወሪን ግን ቁም ነገር ነው አይደለ? ሰዓት ስለሌለ እንዳታክስ ነው ቁም ነገር ነው ማወራ ክሳ ሊጠራው ማለት ነው። አሌክስ እኔ የመጣሁት ምክርክን በጣም ስለሚያስፈልገኝ ነው። እህቶቻችን በጣም በምክርክ በጣም ጥሩ መስመር ላይ የመጡታሉ እና ከነሱ መካከል እኔም አንዷ ነኝ እና አሌክስ የሆነ ሰው ተዋውቅ የነበርኩት የዛሬ 2 ዓመት ማለት ነው። ባዛዊ ጓደኛ ነች ያስተዋወቀችኝ ማለት ነው። ምን ብላ ባዛዊ እንደዚህ ግሩፕ ላይ ነበረ ስንጫወት ነበር ነው ማለት ነው። በጣም በጣም ሰው ኖ ኢሞ ላይ ነው የተዋወቅኩት ማለት ነው። እና በጣም በቃ መልካም ሰው እንደሆነ ምናምን ነገር ነበረ እየነገረችኝ። እኔ ሰው ልጅን በንግግር ነው ማጠናው በሚገርም ነገር ማለት ነው። በቃ መልካም ነገር እንደሆነ ማለት ነው። እና በእርግጥ እኔ ሰው ፊቱን ነው የሚያው እንጂ ያ ሰው ለእኔ ምን አይነት እንደሆነ ማወቅን ስለማልችል በንግግሩ ብቻ ነው እኔ ማወቅን የምችለው ማለት ነው። እና 2 ዓመት አብረን አውርተናል። በጣም የስራ ሰው ነው። እኔ ደግሞ በጣም ስራ በርትቶ የሚሰራ ሰው በጣም ነው የሚያስደስተኝ። ከምንም በላይ እኔም ሰራተኛ ስለሆንኩ ማለት ነው። እና እየሰራ እሱም እየሰራ እኔም እየሰራው ያው ከትውውቅ የተነሳ ብዙ ረጅም ዓመትን እያወራ ስትመጣ እሱም ጓደኛ እንደሌለ እኔም ደግሞ ጓደኛ እንደሌለ ነገር እናወራን። ከዛ እንደዛ እየሆን ወደ ፍቅር ላይፍ ውስጥ እንገባን እና በመሀል ታመመ። በጣም ታሞ ነበረ። ኩላሊት ነበረ የታመመው። ከዛ እንደውም ዳላክሲ እስከሚታጠብ ደረጃ ደርሶ ነበረ ማለት ነው። የምር አሌክሶ በጣም ምን እስከሚታጠብ ዳላክሲ ታውቃለህ? ሆስፒታል እየተመላለሰ እኔ አማርኛ ችግር ስላለብኝ ነው አሌክስ እና እየተመላለሰ እየታጠበለት ምናምን እግዚአብሔር ይመስገን አሳከምኩት። የእውነት እኔ በቃ ለምን አንድ ነፍስ ማዳን በጣም ትልቅ ነገር ነው። እኔ ማለት በቃ ኖሩን አይደለም በእርግጥ በቃ መታከምን አለብህ፣ ገንዘብ ነው የሚወጣው፣ ምንም ችግር የለውም አልኩት ምናምን ነገር እየሄደ በቃ ዛሬ ላይ በጣም ያመሰግነኛል። አንቺ እኮ በሞት ጊዜ ካጠገቤ የሆንሽ ሰው ነሽ በቃ ምናምን ነገር ይለኛል። እግዚአብሔር ይመስገን ዳና ወደ ስራም ተመልሶ እንደ በፊቱ እየሰራ ጀመረ። እየሰራም ነበረ እና በፊት ከዛ መጨረሻ ላይ ማለት ነው አሌክሱ ወደ 2 ዓመትን በቃ ሄድ ነው ማለት ነው። እያወራን በቃ እኔና እሱ አብረን እንደምንኖር አብረን ነገር ነበረ የሚነግረኝ እና ጓደኞችም ደግሞ በቃ እሱ በጣም መልካም ሰው እንደሆነ እንዴት እናንተ እኮ ስለ ሰውን አታውቁትም ስለ ራሳቸው ነው እንጂ እሱ መልካም ሰው ይሁን አይሁን እንዴት ታውቃላችሁ? እኔ ያው ስለ ማንነት የማውቀው እኔ ራሴ ነኝ። ስለ ሰውን ላውቀው አልችልም። ለምን ጥሩ ነው ትሉኛላችሁ እላቸዋለሁ እና በዛ በቃ ጓደኞቼ ከኔ ጋር የሴት ጓደኛ ማለት ነው ከኔ ጋር ጥሩ ይሆናሉ። እኔ ፊት ጥሩ ነገርን ያወሩልኝና ለሱ ደግሞ ሄዶ በውስጥ አድ አድርጎ
መጥፎ እኔ መጥፎ እንደሆንኩት ነገር ይነግሩታል ለሱ ማለት ነው። ከዛ እቺ አካሌ አትሆንሽም በቃ እኔ እንደዚህ ብዬ እነሱ ፊት ማውራትን አልፈልግም ብሎ አረኳት ምናምን ብሎ ይነግረኛል። እነሱም ደግሞ ይመጡና እንደ ምን ሆኖ ነው ጓደኛሽ ቦሎካኝ ትለኛለች። እሱ ግን ነግሮኛል እኔ ማለት ነው። አይ እኔ አላውቅም ለምን ብሎክ ያደርግሻል አንቺ ምን ተናግረሽ ነው ምናምን ይላታለሁ ማለት ነው ለጓደኞቼ። ከዛ መጨረሻ ላይ አሌክሱ ብዙ ረጅም በቃ ተቃሌ ረጅም ሰዓት አላወራም። ስልክ የተወሰነ ነው በውስጥ ደውለን የምናወራው ማለት ነው ላይፍ ላይ ስለምንገናኝ በዛ ሰዓት አብረን እንጫወታለን። ከዚ በተረፈ እሱም ስራ እኔም ስራዬ ነው የሚሰራው ማለት ነው። አሁን እኔ አሌክሱ እኔ ረጅም ዓመትን ቆይቻለሁ ስደት ላይ ማለት ነው። አሁን ላይ ወደ ኢትዮጵያ ለመግባት አስባለሁ እና ከዛ አሁን ቅርብ ማለት ነው ቢያንስ አንድ 15 ቀን ምናምን ይሆናል ስለ ህይወታችን ለወደፊቱ ህይወታችን ምንድን ነው ምሻለን ምንድን ነው ማድረግ ያለብኝ ያው ወደ ኢትዮጵያ ሊገባ ነኝ ምናምን ብዬ ጠየቅኩት። ከዛ ስጠይቀው ማለት ነው ምን እንዳለኝ ታውቃለህ? እኔ ያው ህይወትን ነው የምፈልገው አብረን የሚጋባና አብረን በትዳር እንድንዘልቅ እፈልጋለሁ ምናምን ነገር ይናልኝ። ረጅም ዓመት እንዳወራ ነው ነገር ያለውና ከዛ ቀጥታ ስትመጪ እኔ ነኝ ከኤርፖርት ላይ የሚቀበልሽ እና ወደ ቤተሰቦች ቤት ነው የምትገቢ ምናምን ነገር ይናለኝ። እንዴ እኔ ወደ ቤተሰቦች ቤት እንዴት አድርጌ ቀጥታ ወደ ቤተሰቦች እንዴት ሄዳለሁ? አንደኛ አላስተዋወቀኝም ቤተሰቦችን እኔ አላቅም። ገባክ አይደለም? እኔ እንዴት ዝም ብዬ ማላውቅበት ቤት እንዴት እኔ ዝም ብዬ እገባለሁ? አይ ይሄ ነገር ለእኔ አልተዋጠልኝም። እስቲ በሰፊ ቁጭ ብለን እንነጋገርና ምናምን ብዬ ሀሳብ ሰጠሁት። በዚህ ጉዳይ ላይ በጣም ደብሮኛል አሌክስ እና እኔ ደግሞ ከዚህም በፊት ያው ብዙ ነገር ያለው ሚዲያ ላይ እህቶቻችን ከዚህ ተሳፍሮ ወደ ሀገራቸው ላይ ገብቶ ወንድ ልጅን አምነው ሄዱ ብዙ በህይወታቸው ላይም ችግር የደረሰባቸው ልጆችም አሉ። እንዲሁም ደግሞ ገንዘባቸውን ተበልቶ አላቅሽም ተብሎ የሚከዳዱትን ሰዎችም አሉ እና በዚህ ጉዳይ ላይ አሌክስ እኔ ብዙ ንግግር አልችልም እና እንድትመክረኝ ስለፈለኩት ነው። እስቲ ምን ትለኛለህ? እኔ ደግሞ ዝም ብዬ ከመሬት ተነስቶ እንዴት ነው አንድ ሰው ትመጫለሽ ከዛ ወደ ፋሚሊ ቤት ወስድሻለሁ እዛ ትሄጃለሽ። አሬ በጣም የደበረኝ እና እኔ ራሴን ማስከበር እንፈልጋለሁ ታውቃለህ። እንዲሁም እንደዚህ ሚዲያ ላይ ያወቅነው ሰው አይደለም አውቀ ራሱ በጣም ችግር አለው በኛ ላይ ማለት ነው። ስለዚህ በዚህ ጉዳይ ላይ እስቲ እንዲት መክረኝ ፈልጌ ነው አሌክሱ የመጣሁት እና በነገራችን ላይ እኔ አማርኛ ብዙ አልችልም አሌክሱ ከዚህ በላይ እና ነገር የምር ብዙ ነው እኮ ምን መሰለሽ ቋንቋ መግባቢያ ነው ባይዝ በነገራችን ከተግባባሽ በቃ ችለሽ ነው ማለት ነው። እውነት ነው። በአረብኛ በወራ ይቀለኛል። አረብኛም በይው እንግሊዝኛም በይው ዋናው ነገር ከምታወሪው ሰው ጋር መግባባት ከቻልሽ ሰባበርሽው ሰነጣጠቅሽው መግባባት ከቻልሽ በቃ ተጠናቋል። ዋናው ነገር ጀስት መግባባት መቻል ምንድነው ሊቅነት አይደለም የምልሽ ነው። የትኛውንም ቋንቋ ማወቅ ይጠቅማል። አልቻልሽም ማለትም ደግሞ ምንም የተለየ ነገር የለውም። እሺ ብዙ አትጨነቂበት። ዋናው ነገር ተግባብተናል ነው። አሁን አንቺ እሱ ኩላሊት ህመም ምንድነው ታሞ ነበር አልሽ እና ዳያሊሲስ ገብቶ ነበር አልሽ። ድኗል አሁን ሙሉ በሙሉ? ድኗል? ሚዩት ማን ያደረጋት? ራሷ ነች ያደረገችው ወይስ እናንተ አድርጋችኋት? ማንሳት አቅቷት ነው? ሄሎ ጥያቄና መልሱ ሳይጠናቀቅ እኮ ማደንዘዣ መውጋት እኮ ትርፊ ነው። አደነዘዛችኋት ማለት ነው። ልጅቷ ይሰማል? አለ 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 ተጠርቼ ነው አለ አለ አሌክስዬ ድኗል። አሁን ሙት አድርጌ ላዳምጥ ከአተን ቆይ ድኗል። ድኖ ስራውን ጀምረዋል። ዲያሊሲስ እንግዲህ አንዴ እዚህ ውስጥ እናጣራለን። አጓዶች ዶክተሮች ካላችሁ እዚህ ውስጥ አንድ ሰው እኔ እውቀቱ ስለሌለ ይቅርታ፣ አንድ ሰው ዲያሊሲስ ከጀመረ ወይም ዲያሊሲስ ውስጥ ከገባ ድኖ በአጠቃላይ ወደ ስራው የመመለስ እድል አለው? ንቅለ ተከላ ነው ማድረግ ያለበት ወይስ እንዴት ነው? እሱ ማወቅ ፈልጌያለሁ። አሁን ጠይቀው በምክንያት ነው። ስለዚህ ምን ያህል ጊዜ ፈጀበት ለመዳን?
አሌክሶ እኔ በእርግጥ በአካል የለውም እዚህ ሰው ጋር ማለት ነው። በእርግጥ ሆስፒታል ገብቷል። እኔ ዶክተሮቹ አናግሬያቸዋለሁ እና ሽንት ማት ሽንታውን ለምሳሌ ሽንት ቤት ሽንት እንኳን እንደማይሸና ነገር ታውቃለህ። ሽንት ደም እንደሚሸና ይሄ ኩላሊት ነው። ውሃ ለመጠጣት ብዙ አይነት ችግር እንደዚህ አይነት ያስከትላል። 1 ወር ነው የተመላለሰው ማለት ነው። 1 ወር በሳምንት ነው መጥቶ የሚታጠብለት ማለት ነው እና እንደውም እኔ በቃ በጣም ደንግጬ ነበርኩ። ቤተሰቦቹ ጓደኞቹ እኔ ቤተሰቦቹን አላውቅም፣ ጓደኞቹ ማለት ነው። እነሱም በቃ በጣም በሚያማዛዝን ነገር ችግር የለውም ገንዘብ ነው የሚወጣው ዋና እሱ መዳን ነው ምናምን ጓደኞቹ ረዱ። እኔ አሌክሱዬ እኔ ማለት 40,000 እንደዛ አውጥቻለሁ እኔ የላኩለት ማለት ነው። 40,000 ብር 40,000 ብር አንቺ በላክሽለት ነው የታከመው? እኔ በላኩለትም ባዘር ነው የታከመበት እኮ። አሁን ለምስል አሁን የምጠይቀው ለምሳሌ አሁን ኢሞ ላይ ነው የተዋወቅሽው ሰው ተዋሽተሽ እንዳይሆን ነው። ምክንያቱም እኔ ብዙ ጊዜ እንግዲህ እንዳልኳችሁ ብዙ ኢንፎርሜሽን የሌለኝ ነገር ላይ ጥያቄ ነው የምጠይቀው። ይህ ሕክምና ጉዳይ ስለሆነ አንቺ ተዋሽተሽ ተሸውደሽ ሳያማው አሞኛል ብሎ ከአንቺ ብር ተቀብሎች ነው አይደለም የሚለውን ለማወቅ አንድ ሰው ዲያሊሲስ ጀምሯል ከተባለ ዲያሊሲስ እንግዲህ ኦልሬዲ ኩላሊቱ ማጣራት ስለማይችል ፌል ስላደረገ በማሽን ተገጥሞለት ደሙ እዛ ማሽን ውስጥ እየገባ ሰርኩሌት እያደረገ እየተጣራ ነው ተመልሶ ወደ ውስጡ የሚገባው። ኦልሬዲ ኩላሊቱ አይሰራም ነው የዲያሊሲስ ጀምር እኮ ትርጉሙ ኩላሊቱ ኦልሬዲ ፌል አድርጓል ነው። እኔ እስከዛሬ እንግዲህ በምሰማውን ነገር አንዴ ዲያሊሲስ እንደዛ ከሆነ ኩላሊቱ ኦልሬዲ ማይሰራ ከሆነ እና በማሽን ደግሞ እየወጣ እየተጣራ እንደዛ የሚመለስ ከሆነ ወይ እስከተወሰነ ጊዜ ንቅለ ተከላ እስኪያደርግ ድረስ ያንን ነገር ያደርጋል ነው የሚመስለኝ። አይ አይደለም፣ ዲያሊሲስ እያደረገ ኩላሊቱ ሪከቨር አድርጎ ራሱን እንደገና አንሰራርቶ ወደ ቀድሞ አቋሙ መመለስ ይችላል ካሉ ዶክተሮች እንግዲህ አሞት ሊሆን ይችላል። ስለዚህ አግዘሸዋል፣ ቢግዲል አይደለም እሱ ልንል እንችላለን። ምክንያቱም ታሟል። ማንም ሰው ታመምኩ ካለ መቼም በማሳከምሽ ወንጀለኛ ነሽ አትባይም፣ ከፈጣሪ ታገኘዋለሽ። ግን አሁን ተዋሽተሽ ሊሆን ይችላል የሚልም ሀሳብ ስላለኝ ነው። ምክንያቱም ሰው ብዙ ነገር ያደርጋል። ይህ እናት ጊዜው ከፍቷል። በራሱ ላይ እንኳን ይሟረታል። ገብቶሻል? ሳይታመም ታመም ያለው እያለ እከሌ ዶክተር ነው አዋሪው፣ እከሌ ጓደኞቼ እንዲህ ናቸው፣ ይኸው ደም ነው የሚሸናው፣ እንዲህ ነው ብለው አዋክበውሽ አማተውሽ አንቺ በየዋህነት አፍቅሬዋለሁ በሚል ሂሳብ ተጎድተሽ እንዳይሆነ ብዬ ስለሰገው ነው፣ ለአንቺ በማሰብ ነው። ገብቶሻል? ለምን መሰለሽ ይህን ያልኩሽ? ምክንያቱም ያለው ነገር ጤናማ አይደለም። ስትመጪ ቤተሰብ እቀበልሻለሁ ከኤርፖርት፣ ከዛ ቤተሰቦች ጋር ትገቢያለሽ። ሊገንዝሽ እኮ ማለት እኮ። ምክንያቱም ሪስፔክት ካለው በቃ ነይ ቤተሰቦችሽ ይቀበሉሽ። አንቺ ምን አገናኝ? በክብር አገባሻለሁ ካለ ሰው ቤተሰቦች ጋር ተገናኝ፣ ሽማግሌ ልካለሁ፣ እንተዋወቃለን፣ ቁጭ ብለን እናወራለን። ከዛ በኋላ የሚሆነው ይሆናል ማለት ነበረበት። ድፍረቱ ምንድነው? ከኤርፖርት ትመጫለሽ፣ ቤተሰቦች ጋር ወስድሻለሁ አለሽ ማለት ይህ ሰው እየበላው አልበቃውም ማለት ነው። እና እኔ ያ ስጋት አለብኝ። አሁን ይህንን ለመወሰን እዚህ ውስጥ የሕክምና ባለሙያዎች ምናምን እንዳሉ አውቃለሁ፣ ዶክተሮች፣ ነርሶች ምናምን ይህንን ነገር ቢነግሩን ሞር ደስ ይለኝ ነበር። ገብቶሻል? ደስ ይለኛል። ምክንያቱም ትንሽ የጎረበጠኝ ነገር አለ። በ40,000 ብር ዲያሊሲስ የገባ ሰው በ40,000 ብር ታከመው የሚድን ከሆነ ለምን ሰዎች በየሆስፒታሉ እርዳታ ይጠይቃሉ? ለምን በየሚዲያው እየወጡ እርዱኝ፣ ዲያሊሲስ እያደረኩ ነው፣ እባካችሁ ከአቅሜ በላይ ስለሆነ ነው ብለው ለምን ይጠይቃሉ? በ40,000 ብር የሚፈታ ችግር ከሆነ እንዴ የሀገር ህዝብ ችግር አይፈታም እንዴ? ሀገር ውስጥ ያለ ኩላሊት ችግር ያለበት ሰው በሙሉ አንፈታም እንዴ? በአንዴ ሁላችንም እንችላለን እኮ። 40,000 ብር ለአንድ ሰው በነፍስ ወከፍ እንኳን አይከብደውም። ችግሩ በጣም የተባባሰ ከአቅም በላይ የሆነ ገብቶሻል? በቤተሰብ አቅም በሰዎች ተጋግዘው ተዋቶ እንኳን አቅም በገንዘብ አቅም እንኳን የማይቻል ስለሆነ ነው ሰዎች እርዳታ የሚጠይቁት። ዲያሊሲስ ውስጥ የገባ ሰው ደግሞ በጣም የከፋ ሁኔታ ላይ ደርሷል ማለት ነው። ስለዚህ እኔ ፍሬም ብትይዢ ባይ ነኝ።
ምክንያቱም አንቺ አሁን አምነሻል። ጓደኞቹ አናገሩኝ፣ ዶክተሮች አናገሩኝ አልሽ። ያናገሩሽ ዶክተሮች ሪል ዶክተሮች ናቸው ወይ? ገብቶሻል? ጓደኞቹስ እንደው ከአንቺ ጎን ይቆማሉ ወይ? የታውቀውሽ እኔ እንደ እህቴ ስለማይ ወይ እንደ ሴት ልጅ ስለማይ ለእሷ በነግራት ሴት ልጅ ብትኖረኝ ልነግራት የምችለው ነው ለአንቺም እያሰብኩ ያለሁት። ምክንያቱም ሰዎች በተለያየ መንገድ ተሸውደዋል፣ እስከዛሬ ተበልተዋል፣ ተታለዋል። እኔ አልጣመኝ። ኤኒዌይስ ሀሳቡ እንዳለ ሆኖ እኔ መመክርሽ የኔ እናት በጭራሽ ኤርፖርት ሄደሽ ከእናትሽና ከአባትሽ በቀር ጎረምሳ መጥቶ እንዲቀበልሽ አታርጊ። እዛ ስትደርሽ አግተው ይውሰዱሽ፣ ይዝረፉሽ፣ ምን ያርጉሽ አታውቂ። የምታውቂው በኦንላይን ነው። ይህንን ሰው እንኳን ገና ለማወቅ በአካል እንኳን ሄደሽ ቤተሰብሽ ጋር እንኳን ተገናኝተሽ እንደው በአካል ሄጄ ላገኘውና ለወቀ ካልሽ ወንድምሽን ወይ እህትሽን ይዘሽ ሄደሽ ነው ማግኘትና መታወቅ ያለብሽ። ቀስ በቀስ የተዋወቅሽ ስትመጪ የእሱን መልካምነት ጥሩ ሰው መሆኑ ከገባሽ ነው ሪላክስ አድርገሽ እንኳን ብቻሽን አግኝተሽው ስለማውራ የምታስቢ። ምክንያቱም አሁን በጣም ብዙ ወጥመድ ነው ሰዎች እየዘረጉ ያሉት። ገብቶሻል? ስለዚህ ተጠንቀቁ። አንዳንዴ የተነገረን ሁሉ ማመን አለብን ማለት አለ። የተነገረን ሁሉ እውነት ነው ማለት አለ። ተጠንቀቁ። ሰው ሀገር ላይ ሆናችሁ እናንተን ለመብላትና ቆዳችሁ ለመክፈፍ ሰው የማይዘረጋው መረብ የለም። መልአክ መስሎ ሊመጣ ይችላል። መርሳት የሌለባቸው አንድ ነጥብ ምንድን ነው? ሰይጣን እንኳን መልአክ ተደርጎ ተፈጥሮ የነበር እስካሁን ድረስ ብርሃናማ ነው፣ ያምራል፣ ቆንጆ ነው። ቆንጆ ክንፎች ነው ያሉት፣ ቆንጆ ብርሃን ነው ያለው ሰው እንጂ ጨራቅ አይደለም። ጂኒ ሰይጣን ምናምን ሲባል ቀንድ ያለው ምናምን ነው የምታስቡት እናንተ። ይሁን የሚያስፈራ አይደለም። ባይዙ ገብቷችኋል? በጣም መልአክ፣ ቆንጆ መልአክ፣ የእግዚአብሔር መልአክ ነው የሚመስለው። ስቲል አሁን ነው መላችሁ እናንተ ትሸወዳላችሁ። ሰይጣን መልአክ መስሎ ቢመጣ በቃ መልአክ ነው ብለሽ ትቀበይዋለሽ። ከመጽሐፍ ቅዱስ ጥቅስ ሊጠቅስልሽ ይችላል፣ ችግር የለበትም። ትሸወጃለሽ ነው። ገብቶሻል? ማለት ማንም ሰው ሲመጣ አንቺን ሊገልሽ መስሎ አይመጣም፣ ወይም እንድትፈሪው እንድትጠነቀቂው መስሎ አይመጣም። በጣም ጥሩ የታመመ በጣም ችግ እንደዚህ ለአንቺ የሚያስብ ጥሩ ሀሳቢ ሆኖ ነው የሚመጣው ነው ፖይንቱ። ስለዚህ ተጠንቀቂ እሺ። እኔ በ40,000 ብር እንኳን ይህ ጉዳይ ከተፈታልሽ እና ከህይወትሽ ከወጣ ከተረጋጋሽ በቂ ነው። በህይወትሽ ሊመጣ ይችላል እንዲህ አይነት ነገር። ተግባባን? እሺ አሌክስዬ። አዎ አንደኛ ነገር 40,000 ብር ባልኮ ላይ እኔ ብቻ አይደለም ያገዝኩት። እኔ ያው ማለት ስለቀረብኩት ብቻ አንድ ሰው ማንኛውም ሰው ታመምኩት ካለኝ ባለውን ነገር ነው ከጎኑ መቆምን የምችለው። ገባ አይደለም? እና እኔ ብቻ አይደለውም ሆስፒታል ሄዶ ታክሞ ሲመጣ ድኗል ተብሎ ወደ ቤት ተመለሰ። ሌሊት ጣላ አለው ሌሊት። ከዛ ድንገተኛ ሆስፒታል አዳማ ላይ ነው መሰለኝ እዛ አስገብቶ ከዛ አንተ እንደውም ፈጥናን የደረስከው ይሄ ምንድን ነው? ውሃ ለመጠጣት ብዙ ውሃም ስለማጠጡት አንደኛ ደግሞ እኔ አላቅም ብቻ አሌክሱ፣ እኔ በዚች ምድር በዚች ጊዜ ላይ በዚህ ሰዓት ሰው ማመን ለእኔ በጣም እየከበደኝ ነው ያለው። ይሄ ነው አሁን እኔ ወደ አንተ በቃ አንተ ብዙ ነገርን ታስተምራለህ እህቶቻችን እና እስቲ እኔ ገብቼ አሌክስ ብማከሮስ እኔ ከዚህም በፊት እሰራበታለሁ ገንዘብን ብሎ ሲለኝ ብር ስጠይቀኝ የምሬን ነው የምልህ። እኔ ገንዘብ የለኝም ፈርማ ትቀበላለህ ወይ አዘዛ ስለው አዎ አለኝ። ከዛ አጎት ነበረኝ ማለት ነው ይሄ ሰው ስለማውቀው እኔ እሰራበታለሁ ብሏል። አንቴ እንደ ራስህ ገንዘብን አድርጋ አስፈርሞ ስጠው ብዬ አስፈርሙ ውል ፍርማሁን ከባንክ ላይ ብድር እንደሚበድረው ተበድሯል። ኦልሬዲ ያን ገንዘብ መክፈል እኔ ምክንያቱም ማለት የውል ፍርማ አከል የሚባል እንደዚህ ይህን አላክል ገንዘብ ከሱ ተቀብያለሁ ምድ ተዋውሎ ተቀብሎታል። ያን ገንዘብ ወዶ ሳይሆን ተገዶ ነው የምመልሰው። ምክንያቱም ተፈራርሞን የተቀበለው የሰጠው ማለት ነው። አስፈርሞት ነው ገባካ? ያም ወረቀት ይዞ ነው የሄደው። ይህም ወረቀት የራሱን ደረሰኝ የሰጣበትን የተቀበለበትን ልክ ባንክ እንዴት ነው ባንክ ብድር እንደምሰጥ እንደዛ ነበር የሰጠሁት። ምክንያቱም እኔ የማላውቀው ሰው ኦንላይን ብቻ ስለተዋወቅኩት ገንዘቤን አንስቼ መስጠት ስለሌለብኝ በቃ ፈርማ የምትቀበል ከሆነ ፈርማ ትቀበላለች። በእንዲህ አይነት ቀን እስከዚህ እሰረበታለሁ እስከዚህ ድረስ ደግሞ መልሳለሁ የምትል ፈርምና ውሰድ ስል እሺ ፈርም ይወስዳሉ አለ። ፈርም ወስዷል። አሁን በየጊዜው እየደወለልኝ ብር ከሆነ እሱን እኔ እመልሳለሁ፣ እኔ ባልመልስም ቤተሰቦች ይመልሳሉ ምናምን ነገር ይላል።
ስንት ብር ነው የወሰደው? ወደ 60,000 ምናምን ብር ነው። እንደዚሁ አንስቼ ለምን ሰጠዋለሁ? በቃ እኔ አይደለሁም የራሴ ገንዘብ አይደለሁም። እሱ ይሰጣል። ከሱ ላይ ተፈራርምና ወሰደው አልኩት። ከዛ ሄደና ባንክ ላይ እንደሚወሰደው ፈርሞ ሄዶ ወሰደው ማለት ነው። ስለዚህ ሰው ማመን በጣም ነው የሚከብደኝ በዚህ ሰዓት ላይ ማለት ነው። ምክንያቱም ከዚህም በፊት ብዙ በደል ደርሶብኛል አሌክስዬ እና ማመንን አልችልም። በቃ እዚህ ጋር መጥቶ እንደዚህ ሆኖኛል እንደዚህ ሆንኩ ምናምን ስላለኝ ብቻ እኔ ሩሩ በመሆን ብዙ ጥቃት ስለደረሰብኝ አሁን ላይ ነው ማለት በቃ አላምንም፣ ሰው አላምንም። አሁንም ደግሞ ምንድን ነው እኔ ቅሬታ አሰኝቶኛል በጣም እንዴት እኔ የማላውቅበት ቤት እንገባለሁ ስል እንዲህ እኔ እኮ ሁሌ ስልክ ሲያወራ ከማን ጋር እንደዚህ ጓደኛ አለችኝ እስከ ዛሬ ድረስ ቢያንስ አንድ ሰው ለአንተ እውነተኛ ፍቅር ካለው እቻ ከሌ ጓደኛዬ ናት ተዋወቃት እህቴ ናት ወይ ደግሞ ተዋወቅ ወንድሜ ነው ብሎ ያስታውቀኝ ነበር። አላስተዋወቀኝም ያ ሁሉ ማለት ነው። እኔ ደግሞ ዝም ብዬ እጄ የእነሱን ቤት እንዴት እንስሳ አይደለሁም ሰው ልጅ ነኝ። ስለዚህ እኔ በጣም ደብሮኛል ምናምን ስል ምንም ቢደብርሽ ነገር የለውም ከዛ ቤት እንከራያለን እንዴ መጀመሪያ እኔ እንደ አበሻዊ ነኝ አይደለም እንደዚ በቃ አለ አይደለም ሽምግልና ሊኩ እውነተኛ የሚወድኝ ከሆነ ከፋሚሊ ያስታውቁኝ ሽምግልና ሊኩ ከዛ ጋብቻ ፈጽሞ በጋብቻ ከሆነ አብሬ ሄዳለሁ። አለበለዚያ ግን ይሄ በጓሮ ግቢ በበር ውጭ የሚባል ነገር እኔ አይመቸኝም ብዬ ማሰሰተው ደብሮኛል ምናምን ብሎ ስልክ ዘጋ ማለት ነው በቀደምና ደስ ስላላለኝ ነው አሌክስዬ። እስቲ ቆይ ልማከረው። እኔ ደግሞ እርግጠኛ ሆኜ የምነግርህ ከዚህ አሁን ምን መሰለሽ አሁን አንቺ በጣም ሰው ሀገር ያላችሁ ልጆች በጣም የዋ ናችሁ እውነት። በተለይ አረብ ሀገር ያላችሁት ልጆች ሰው ታመምኩ ሲላችሁ ተቸገርኩ ሲላችሁ አብዛኞቻችሁ በጣም በፈጣሪ ስለምታምኑ በየእምነቶቻችሁ መድረስ ትፈልጋላችሁ። ይሄ ልብ ሲኖር ነው ይዞ ጥሩ ልብ ስላላችሁ። ግን አንዳንዴ ጥሩ ልብ ነው በጣም የሚጎዳው። ገብቷችኋል? ጥሩ ልብ ነው የሚሸወድ። እኔ ብዙ ጊዜ ታመምኩ ተቸገርኩ ሲል ብዙ ጊዜ እርዳታ ሲያሰባስቡ እርዳታ የሚሰባሰብበት ቦታም በጣም ሲረዱ ማየው በአብዛኛው አረብ ሀገር ያሉት ምናምን ናቸው እና በጣም ምስኪን ናቸው። በቃ የዋ ናቸው። ፈጣሪም ይህንን አይቶ ነው መሰለኝ ይሳካላቸዋል። በቃ የሚሰሩት ነገር በቃ ይባረክላቸዋል። ግን ምንድን ነው በጣም መጠንቀቅ አለባችሁ ጋይስ። ይሄ የዋ ልብነት ምናምን ለውሸታም ሰዎች በጣም እድል ይፈጥራል። በጣም ነው የሚመቸው። ሰውን ሳይልታመ እንዲህ ታሞ ዲያሊሲስ ገብቶ በቀላሉ ድኗል ተብሎ የሚገባበት ጨዋታማ ከሆነ ሰው ለምን ይሰቃያል? እኔ እናት አንቺ ማስተዋል ያልሻልሽው እሱ ነው። እኔ ብቻ አይደለሁም ብዙ ሰው አሰባስቦለታል። እንዲህ ሰውዬው በቃ ታመም ያለው ብሎ ካሰባሰቡለት እንዲህ ሚሊዮነር ነው የሚሆነው። ምን አስጨነቀው? ቀላል ጉዳይ አይደለም እያወራሽ ያለሽው ልልሽ ፈልጌ ነው። ስለ ኩላሊቱን ታሞ ዲያሊሲስ ተደርጓል ወይም እያደረገ ነበር አልሽ። በጣም ቀላል ጉዳይ አይደለም ወሬው። እሱን ነው እንድታሰምሪበት የምፈልገው። በቀላሉ እንግዲህ ክትትልን ጨርሳል ድናል ወደ ቤት ሄደ ስራን መስራት ይችላል የሚባልበት ጉዳይ ከሆነ ሰው ሁሉ በየሆስፒታሉ ለምን ይማቅቃል? ለምን ያለቅሳል? ለምን ተቸገርኩ ብሎ አደባባይ ይወጣል? ገብቶሻል? እንደዚህ ቀላል አይደለም ልልሽ ፈልጌ ነው። ትታለሽ የሚሆንበት እድል በጣም ሰፊ በጣም አሁን ምንድነው ማድረግ ያለብሽ? ነጥቡ ገንዘብ መቀባበል ፈርም ወስዷል ምናምን አልሽ። የሰፈር ፊርማ ወረቀት አዘጋጅተሽ እንደዚህ ፈርም ያለው ይህን ብር በመውሰድ ምናምን ብሎ የፈረመው ፊርማ እውነት በቃ እሱ ፊርማ ነው ብለሽ ነው የምታስቢ? የሰፈር ፊርማ የሆነ ኮምፒውተር ቤት ልሽ አጽፈሽ ያስፈረምሽው ፊርማ በውልና ማስረጃ ያልተረጋገጠ ፊርማ ነገ ልጠይቅ ብትይ እንኳን መጠየቃች። ሰዎች እቃ ሲሻሻጡ ራሱ ሰፈር ውስጥ የሚፈራረሙት የራሳቸው ፊርማ አላቸው። ሁለተኛ ደግሞ ውልና ማስረጃ ሄደው በመንግስት በተቋም በተረጋገጠ ሁኔታ ይዋዋላሉ። እኔ በጣም ለመታለል ቅርብ ነው ያልኳችሁ ለዚህ አንቺ ሄደሽ ከሰው ሀገር እሱ ይቀበለኛል ብለሽ እንደዚህ አይነት ስህተት እንዳሰሪ ነው ዋናው ነጥቤ። እንድታሰብሪበት የምፈልገው የእንትኑን ትደርሽበታለሽ። የኩላሊቱ ጉዳይ
አይታመም። እኔ ማንም ሰው አይመመው ባይዞ ክፉ አልመኝም ለማንም። ውሸቱን በሆነ ገብቶሻል። 40 ሺህ ብር አንቺን ትያለሽ። ያወራው ነገር ግን በጣም የብዙ ሰዎች ህመም ነው። በነገርሽ የብዙ ሰዎች ይስቃቸው እንደው ድኛ እንዲቆም የቤድኩ ነው የሚመኙበት አደባባይ ጎዳና ቤት እስከ ማሸጥ ድረስ ገብቶሻል። ንብረታቸውን እስከ መሸጥ ድረስ ለምን ስለሌላቸው በየሳምንቱ ስለሆነ ዲያሊሲስ የሚያደርጉት ንብረታቸውን ይሸጠዋል፣ ቤታቸውን ይሸጠዋል። ኩላሊት በሽታ ማለት ጋይስ ሀብታም የነበራችሁ ከሆናችሁ የመጨረሻ የወረደ ድሃ ነው የሚያደርጋችሁ። ለምን ዲያሊሲስ በየሳምንቱ እየከፈልሽ ነው የምታደርጊው። ማንም አያደርግልሽም። ያንን ስታደርጊ ስለሌለሽ ያለሽን ሁሉ ታራግፊያለሽ። እንደዚህ የሆኑበት ነው። ገብቶሻል። ዋሽቶ ከሆነ እግዚአብሔር እንግዲህ መቼም ያርግበት አልልሽም። ምክንያቱም ይሄ በጠላት ላይም እንዲደርስ ማልመኛው ነው። እኔ እውነት በጣም በዚህ የሚሰቃዩ ብዙ ሰዎች አሉ። ለጠላት ስታስቡት እንኳን ማንም ጠላታችሁ በዳያችሁ እንኳን እንዳይደርስበት ብላችሁ የምትመኙት ነው። አንቺ ተታለሽም ከሆነ እዛው በ40 ሺህ ብር እያያዝልሽ ፈጣሪ መልስለት ብድሩ። ከዚህ በኋላ ግን ፍሬን ያዥ። ማንንም ሰው አትመኝ። ሀገሪ ስትሄጂ ተቀባይ ከሆነ ቤተሰብ ይቀበልሽ፣ እናትሽ፣ አባትሽ፣ ቤትሽ በሰላም ግቢ። ትዳር ምናምን ከሆነ ጊዜ ወስደሽ አንቺን አክብሮ ቤተሰብሽ ጋር ሽማግሌ ልኮ የሚያገባሽ ሲሆን ከሆነ ነው እንጂ ሄደሽ እሱ ተቀብሎሽ ቤተሰብ ጋር ሄደሽ እንደዚህ አይነት ድራማ ውስጥ እንዳትገቢ። ተግባባ? እሺ አሌክስ፣ እሺ አመሰግናለሁ። እሺ እኔ ወንድም እና ያለውን ነገር እመጣለሁ እናግራለሁ። እስኪ ያለ የደረስኩበትም ማለት ነው። እኔም ስለደበረኝ ነው የመጣሁት እና የአንተ ወንድሜ ነህና የምር ለዛ ነው እንድትመክረኝ የመጣሁት። የሆነ መፍትሄ ስለምሰጠኝ ነው። ከእግዚአብሔር በታች አንተን ፈጣሪ ያስቀምጦልናል እና አሌክስዬ ጤና ይስጥክ። የምር እኛ አንጣክ፣ ሁሌ ኖርልን አሌክስዬ። እና የተከፉት ልጆች እዚህ ጋር መጥቶ ግራ ሲገባቸው መጥቶ ለአንተ ሲያካፍሉት እንደ አባት ደግሞ ከጎናችን ሆነክ አይዞን ለምትለን ፈጣሪ ጤና ይስጥክ። እኔ ምንም አልልም እግዚአብሔርን እና ጌምክ ላይ ደግሞ ከታችኛ የጠዋት ታብታባረግላ። አመሰግናለሁ። አሌክስ ነባት። ሰላም ሰላም። ምክንያቱም እንደ ቀላል ያልወሰድኩት ለምን መሰላችሁ? እኔ ማንም ሰው እንዲደርስበት ማለመኘው ነገር ቢኖር የኩላሊት በሽታ ነው። እንዴት እንደሚያሳዝኑ በዚህ አይነት ህመም ውስጥ ያሉ ሰዎች የእውነት በጣም ከባድ ነው ከምታስቡት በላይ። ማናችሁም በህይወት ዘመናችሁ እንዳይገጥማችሁ፣ በዙሪያችሁ ያሉ ሰው ላይ እንዳይገጥማቸው እንዲህ አይነት ነገር እግዚአብሔር ይጠብቃችሁ። ያው እግዚአብሔር ይጠብቀኝ ብላችሁ ደግሞ የምታቆሙት አይደለም። ራሳችሁን መጠበቅ አለባችሁ፣ መጠንቀቅ አለባችሁ፣ ራሳችሁን ቼክ ማድረግ አለባችሁ በየጊዜው። ከዛ ውጪ በጣም የሚገርም ነው። ምክንያቱም በ40 ሺህ ብር ምናምን ልካለት በቀናቶች ምናምን ውስጥ እድናል ወደ ቤት ገባ ከተባለ ይህ ሰው ሁሉም ላይ እንዲያርግላችሁ ማርያም እንዲሁ ሄደው በ40 ሺህ ብር በ30 ሺህ ብር ተገላግለሻል ወደ ቤትሽ ግቢ እያስብላችሁ። እውነት ይህ ነው ምርቃቴ። ለማንኛውም ሰዓታችንን ጨርሰናል። ያው እሷ ስላለች እሷን አክብሬን የቆየ ነው። 20 ደቂቃ ራሱ ፑሽ አድርጌያለሁ ሳላስበው። ጥሩ ቆይታ ነበረ። መንገድ ላይ ጉዞ ላይ ያላችሁ፣ ስራ ቦታ፣ ቢሮ ውስጥ ተኝታችሁ ተነስታችሁ ነበረ። ግን በምን እንደማስረዳ ግን አላውቅም። እውነት ለመናገር ችግር የለውም አስረጅኝ። ያው ልቀጠር አድርጌ ልንገርክና በምን ጀምር? በማርያም በጣም አስጨንቆኛል እውነት ለመናገር። የ27 ዓመት ልጅ ነኝ አሁን። ቆይ ይሰማል ወይ? ለመደማመድ የዛሬው ኔትወርክ ደግሞ ይገርማል። ጋይስ ጊፍት እሰጣችኋለሁ ብዬ ስለነበር ቀጥይ። እሺ ወንድሜ ይሰማል? አሁን ይሰማል? እሺ ኦኬ። እድሜ 27 ዓመት ልጅ ነኝ። ለእናቴ የመጀመሪያ ልጇ ነኝ እና የአባትነት ጥያቄ ነው ያለኝ። የአባትነት ስልክ እኔ ከመወለደ በፊት እናቴ በቤተሰቦቿ ግዳድ አግብታ ነበር። ግን ያ ሰውዬ አልፈለገችውም። ከ1 ዓመት በኋላ ፈታችውና የራሷ ህይወት ጀመረት፣ ዝም ብላ እየኖረች። ከዛ በሆነ አጋጣሚ ያው ድሮ ማለትም ያው
በድሮ ጊዜ ከተማ ከገጠሩ ወደ ከተማ ወጣ ብላ የሆነ ስራ እየሰራች በነበረበት ሰዓት በዛ ሰዓት ጦርነት ነበረኛ በኢትዮጵያ ማለት ነው። ከዛ ከሆነ ወታደር ጋር አብራ ነበረች ማለት ነው። በመሀል ላይ ያ ሰውዬ ሄደ ወደ ጦርነት ትቷት ሄደ አብሯት ከነበረ በኋላ። ከዛ የሆነ ሰዓት ደግሞ በዛ ጊዜ በሳምንቱ ወይ በሁለት ሳምንት ውስጥ በዛ ሰዓት ወደ ንግሴ ለማርያም አስተርእዮ ንግሴ ወደ ሌላ ቦታ ሄደች ማለት ነው፣ ወደ አክስቷ ቤት። እዛ ደግሞ ለአክስቷ ቤት ሄዳ አንድ ሳምንት ነበር የቆየችው። የሆነ ሰው ተዋወቀች። እዛ ተዋወቀች ብቻ ሳይሆን የአክስታችን ልጅ ቤተሰቡ የአባቱ ዘመድ ስለነበረ እናቴ በጣም ዝነኛ ናት፣ ትጫወታለች፣ ከወሮም ትዘፍናለች። ድሮ ያው ንግስ ላይ ቤተሰብ ተሰብስበው የሚጨፍሩበት ነው። እሱም እንደዛ ነገር ነበረ እና አይ ቲንክ የሆነ ነገር ተፈጠረው መሀላቸው ላይ መጣች፣ ወለደች። ተወለድኩኝ እኔ ተወልጄ ካደግኩ በኋላ አባትሽ በህይወት የለም ወታደር ነው አረፈ ነው የተባልኩት። በአያቴ ስም ነው የምጠራ፣ በእናቴ አባቷ ማለት ነው። ከዛ እናቴ ከወለደች በስድስተኛ ወር የሆነ ከባድ በሽታ ታማ ስለነበረ ወደ አያቴ ቤት አደረሰችኝ እና ደግሞ እናቴ እሷም ሆኖ አላውቅም ነበር። አያቴና አያቶቼ ነው እናት አባት ብዬ ያደግኩት እስከ 14 ዓመት በኋላ 14 ዓመት ላይ እናትሽ እኮ እሷ ናት እናትሽ ናት ይሉኛል፣ ግን አልቀበላትም፣ አለቅሳለሁ። እሷ እናትሽ ናት ከተባልኩ አለቅሳለሁ። አያቴ ናት እናት እያልኩ እኔም እናትሽ ነኝ እሷም እናትሽ ናት፣ የወለደች እሷ ናት፣ ስላመማት ነው ያሳደግኩሽ ምናምን ትለኛለች። ይከፋታል እናቴ እንደዛ ስትለኝ፣ እኔ እኮ ነኝ የወለድኩሽ፣ ግን ችግር የለውም ለእናቴ የወደድሽ ማለት ለእኔ የወደድሽ ነው፣ አንቺ አትጨናነቂ ምናምን ትለኛለች። እና ልክ 14 ዓመት ከደረስኩኝ በኋላ የሆነ ሰው እየመጣሁ እኔ አባትሽ ነኝ አለኝ። በቃ ከታች አባቴ እንደሞተ እየተነገረኝ በአያቴ ስም እየተጠራሁ አደግኩኝ። በትምህርት ቤት ደግሞ ወላጅ የሌላቸው ደብተር ምናምን ይሰጣል። እንደዛ እየተሰጠኝ አድጌ አባትሽ ነኝ ብሎ የመጣ ሰውዬ መቀበል አቃተኝ። ከዛ እናቴ ስጠይቃት አዎ አባትሽ ነው ስጠይቅ፣ አሁን ሳስቦ ወደኋላ ዞር ብለን ስንቆጥረው ይሄኛው ነው አባትሽ አለች። መልኬ ወደ ሁለቱም ይሄዳል። አላውቀውም፣ ያኛው የሞተው ግን ልጆች አሉት ይባላል። ለሱም ትመስያለሽ ለዚህም ትመስያለሽ ይሉኛል። ከዛ በቃ አልፈልግም ብዬ ትቼው ወጣሁኝ። ግን አባትሽ ነኝ እያለ እየደወለ ይጠይቀኛል። የሆነ በቃ የሚችለው ነገር ያደርጋል። እኔ ግን እንደ አባትነት ልቀበለው አልቻልኩም። ያኛው አሁን በቃ ትልቅ ጥያቄ ያለኝ የትኛው ነው አባቴ? እናቴ ግን ያኛው አሁን በህይወት ያለው ነው አባትሽ። በህይወት ስለሌለ ነው ያኛው የከዳሽው፣ ለምንድን ነው እንደዛ የምትይው ስላት፣ አይደለም እኔ ለራሴ እኮ ነው ኃጢአቱ፣ ለምን ኃጢአት ገባለሁ? ግን ሳላስ በቃ በዚህ ነው የተፈጠርሽ ምናምን ትለኛለች። እና አሁን ወደ አባቴ እንድቀርብም አይፈልጉም። አሁን ወዳለበት አባቴ ምን አረገልሽ? መቼ ጠየቀሽ? ካደግሽ በኋላ ነው የመጣ ሰው ምንም ይኖር ባይኖርም ምንም ለአንቺ የሚጠቅምሽ ነገር የለም። ከዚህ በኋላ አንቺ ማንም አያስፈልግሽም፣ አድገሻል፣ የራስሽ ህይወት መኖር አለብሽ ይሉኛል። ከአያቴ ጨምሮ ትናደዳለች። ለዛ እውነት አባትሽ ከሆነ መጀመሪያ መጥቶ መጠየቅ ነበረበት። እሱን ደግሞ ስሜን አስቀይረሽ አባትሽ ነኝ ወደ እኔም የአባትነት ፍቅር እንድሰጥሽ ከፈለገሽ ስምሽ አስቀይሪ፣ ያን የአያቴ ስም መጠራ ወደዛ እንድጠራ ይለኛል። እንደዛን ወደ ዲኤንኤን መሄድ እንፈልጋለሁ። ግን ደግሞ እናቴ ይከፋታል። እኔ አሳድጌሽ አሁን ከመጣ ሰውዬ ለምንድን ነው ምናምን ትላለች። አላቅም እንዳሳልፈች ለምን ትደብቀው እንደፈለገች። ግን እሉኝታ ያዘኝ። አሁን እኔ ወደ አባትነቴ ማወቅ ፈልጋለሁ። ያልተመለሰ ጥያቄ ያለኝ እስከ ዲኤንኤን መሄድ ፈልጋለሁ። እናቴ ደግሞ በጣም ይከፋታል። ከዚህ ካለው ሰውዬ ጋር ከቀረብኩ ከሞተው ሰውዬ በሰው ራሱ እንድቀርብ አትፈልግም። እኔም ፍላጎት የለኝም። በእርግጥ አትፈልግም ሰው አሁን ነገ ልጆች ወልጄ ትዳር አግብቼ አያታችን ማን ነው ቢሉኝ ማን ልላቸው ነው ብዬ ትልቅ ሀሳብ ይዘኛል። በእርግጥ እኮ ኖረም አልኖረም ለእኔ ምንም ላይሰራልኝ ይችላል። ግን በሆነ አጋጣሚ ልጆች አሉት፣ አላቃቸውም ልጆች አሁን ያለ ድሮ ሞተ የተባሉ ሰውዬም አለው ልጆች የራሱ ግን አናውቅም። አንድ ከተማ ነን ግን አንተዋወቅ እና እስኪ የሚያበረታኒ እንጃ ምን እንደምወስን ስለጨነቀኝ ነው። እና ትንሽ ምከረኝ ወንድሜ።
ይቅርታ ግን ምንም ችግር የለም አይዞሽ። ማለት መልሱ ያለው እናትሽ ጋር ነው። አሁን አንቺ ጭንቅላትሽን ዝም ብለሽ አጨናነቅሽው እንጂ እናትሽ አሁን እንዳትሄጂ ብትፈልግ ተዋሽሽ ነበር። በቃ የሞተው ነው አባትሽ ትልሽ ነበር። ግን ስቲል በህይወት ያለውን እሱን አባትሽ ካለችሽ እንዳትሄጂም ፈልጋ አሁን የመጣው ሰው ጋር እስካሁን አሳድጌሽ ብላ ማሰብኩ ትችላለች። ህሊናዋን ስለምትፈራ ነው የነገረችሽ። የነገረችሽ እውነት መሆኑ የምታውቂው በዚህ ነው መመዘኝ። ለምን እሷ እንዳትሄጂ ብትፈልግ አይ እሷ አባትሽ አይደለም የሞተው ነው አባትሽ ብትልሽ በቃ ተጠናቋል፣ አትቀበዩማ። ስለዚህ እሱ ጋር ብትሄድስ አባቴ ብላ ጥላይ ብትሄድስ የሚለውን ስጋት እንኳን እያለባት ግን አባትሽ እሱ ነው ብላ ከነገረችሽ በቃ እናት ነሽ የምታውቀው። ለምን ብላ ተዋሽሻለች? እንግዲህ በሚስ አንደርስታንዲንግ ያ ነገር እየተነገረሽ አደግሽ። አዎ አይምሮች ላይ የሚፈጥረው ጥያቄ እኮ እንዳለ ምንም ጥያቄ ግን እናትሽ እውነቱን የነገረችሽ። አይ የእናቴን ነገር ተጠራጥሬ ያለው ምናምን ማመን አልቻልኩም ካልሽ ደግሞ እንዳልሽው ዲኤንኤ ማድረግ ትችላለሽ። ግን እዛ ሌቭል የሚያስኬድ ነገር አይደለም። የነገርሽኝ ነገር ግልጽ እውነት ነው። ሁለተኛ ነገር አባትሽ የትን ቦታ ቆይቶ መጣ። በቃ ስላለፈው ነገር አትውቀሽ፣ አትወቃቀሽ። በህይወት መኖር ራሱ ትልቅ ነገር። ለምን አልሆንም ባለፈ ክረምት ቤት አይሰራም ይባል። አትውቀሽ። በቃ ዋናው እንኳን በህይወት ኖረ ምንም አያርግልሽ። አባትነት ፍቅር ራሱ አይስጥሽ። አንቺ እኮ አድገሻል ኦልሬዲ። በሳል ሰው መሆን ማለት በቃ እንኳን ኖረ ተቀበለሽ ተቀበዩ። ምን ችግር አለ? ሁላችንም እኮ ሟቾች ነን። እንደዚህ ነገር ይዘን ምናምን አጣመን የሆነን ሰው አግለል ምናምን አለም። እኛ አቃፊ መሆን አለብን አይደል? በተሻለን አቅም ገፊ መሆን የለብን። አሁን እኮ አንቺ መቼም ጡጦ ይሷ አያጠባሽም እኮ መቼም በቃ ልጅ አባት ነው። ልጄ ከማለት ውጭ አድገሻል፣ ራስሽን እያኖርሽ ነው። ምንም እኮ የሚፈጠር ነገር እኮ የለም የተለየ ነገር። ህፃን ሆነሽ ቢሆን እንደው አቅፎ ሽሩሩ ብሎ የአባት ፍቅር አሳይቶ እንዲያል አድገሻል። አንቺ አሁን የእናትሽን ፍቅር አያስፈልግሽ። እናትሽ ምናምን ተከታተለች ልጅ ይህናት ነው እንድትልሽ በቃ ራስሽና ከዚህ በኋላ የራስሽ ውጊያ ነው ህይወት ላይ ጦርነቱ ራስሽ የምትፋለሚ። ግን አባትሽ በህይወት አለ ከተባለ ኦኬ ችግር የለም። ሞቶ አለም አልፎ አለም ብትባይ ኦኬ ትቀጥልሽ። ግን አለ ብላ እናትሽ እውነቱን ከነገረችሽ ዲኤንኤ መሄድም አያስፈልግም። ምክንያቱም ከእናትሽ በላይ ሊያውቅ የሚችል ማን አለ? ማንም እኮ አይደል። አያትሽ ቢነግሩሽ አክስትሽ ምናምን የእነሱ አይደለም ወሳኝ ነው። እናትሽ በህይወት ኖረው እሱ ነው አባትሽ ካለችሽ በቃ አለቃ። ሌላ ጥያቄ ጥርጣሬ ውስጥ ለምን ትገዛያለሽ? እኔ እናትሽ ባይኖሩ ነበር ይህንን ዲኤንኤ ብሄድ አባቴ ነው አይደለም እንደዚህ ብለሽ መጠራጠር የሚኖርብሽ። በቃ እናትሽ ካሉሽ አልዋሹሽም። ለመዋሸት አሁን ምን ምክንያት ይኖራቸዋል የሚለውን ጥያቄ ብትመልሽ ነው ረፍት የምታገኙ። እኔ ያልኩሽን ቢዋሹሽ እናትሽ አሁን አባትሽ የሞተው ነው ብትልሽ ይሄ በህይወት ያለ ሰው ልትጠራጠሪ ትችላለሽ። አይሽ አሁን የአሁኑ ጥርጣሬሽ እንደዛ ቢሆን ነበር መሆን ያለበት። አባቴ ነው ልጄ ነው ብሎ የመጣ ሰው አለ። እሷ ደግሞ አባትሽ የሞተው ነው ብላኛለች። ዋሽታኝ ቢሆንስ ወደ እሱ እንዳልሄድ ብለሽ ታስቢያለሽ። አሁን ግን ኦልሬዲ በህይወት ያለውን ሰው ነው አባትሽ ነው ያሉሽ። ሰው የእናትሽ ሀሳብ ትክክል ነው። ለምን ዲኤንኤ ደረጃ ትይዣለሽ? በዲኤንኤ ውጤት ካገኘሽ በኋላ እኮ አንቺ ራሱ ጸጸብስ ነው የምትገቢው። ስለዚህ በዚህ መንገድ ብታስተካኪው ጥሩ ነው። እሺ ወንድሜ እግዚአብሔር ያክብርልኝ። ያው ይህንን መወሰን ነበረ የከበደኝ። ያው ዲኤንኤ እናትሽ 100% ትክክል ናቸው። እናትሽ 100% ትክክል ናቸው ያሉሽ። እሺ ለመዋሸት ምንም ምክንያት የላቸው። እንደውም ጥሩ ልብ ነው ያላቸው። አሳድጌ ቢወስድብኝስ የሚል ስጋት ቢኖራቸው አንቺን ሽምጥጥ አድርገው የሞተው ነው አባትሽ ቢሉሽ ምን ታመጫለሽ? አንቺም ታገኘዋለሽ በህይወት ያለው አለቀ። ግን እውነቱን የነገሩሽ አይሽ አይምሮሽን በማይሆን ጥርጣሬ አትመልሽ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እሺ አመሰግናለሁ። እሺ ወንድሜ ቴንኪው። እንዲህ አይነት ነገር ሴንሲቲቭ ነው ጋይስ።
የእናት አባት ጥያቄ ከባድ። አሁን እቺ ልጅ በቃ ጭንቅላቷ ተፈውዞ ጥያቄ መልስ አይምሯ ራሱ ይጠይቃል ራሱ ይመልሳል ምናምን። ሄሎ ነው አንድ ሀሳብ ማቅረብ ፈልጌ ነው። እኔ እዚህ ዱባይ ላይ ነው የምሰራ ማለት ነው። ያለ ወረቀት ነው የምሰራ፣ ግን ትንሽ ስኳር ታማሚ ነኝ ማለት ነው። እና እዚህ እንዴት አድርጌ ነው በፊት ኮንትራት ቤት ነበር የምሰራ የነበርኩት ማለት ነው። በፊት ገብቼ ነግሬህ ነበር እንደ እዚህ ባሌ ሊቢያ ላይ ነው ሞተ ምናምን ብዬ። የሁለት ልጆች እናት ነኝ። እና እዚህ አሁን ሕክምና መሄድ በቃ በጣም አንዳንድ ጊዜ አለ አይደለ፣ ዝም ብዬ መድኃኒት መውሰድ አልችልም፣ ያመኛል በቃ የመጨረሻ። አሁን ደግሞ ራብ የመጨረሻ ራብ ለቆብኝ ማለት ነው። እበላለሁ፣ እርበኛል በቃ ፊቴ ሁሉ ያባብጣል። በቃ እንደዚህ እንዴት አድርጌ ነው እስቲ የሆነ በኮመንትም በምንም የሚጽፉት ሰዎች ካሉ እንደዚህ ወረቀቴ እንዴት አድርጌ ማስተካከል እንደምችል። እኔ ኮንትራት ቤት ነው የጠፋሁት፣ በጣም ስታሰቃየኝ ሴትየዋ ማለት ነው። ወድጄ አይደለም ያው ታማሚ መሆኔን እያወቅኩ በቃ አሮጊቷ በጣም አሰቃየችኝ። አገሬ መልሽኝ ብላትም ቢያለች ቤት ውስጥ ከኔ ጋር የሚሰሩትን ልጆች አስሮ ምናምን ሲያሰቃዩ ነው የወጣ ነው። ከዛ ማለት ነው በእግራችን ወደ ሞታችን ራሱ ሳንወስድ ጠፍተን የወጣ ነው። እና አሁን 4 ወሬ ነው እዚህ ቤት ከገባው 4 ወሬ ነው። ደሞዜ 1200 ነው የምትከፍለኝ ማለት ነው። እዚህ 1200 ድርሃም ማለት ነው። እና ልጆች አለኝ እዛ ልጆችን አስተምራለሁ፣ አባት የላቸውም። እና አሁን እዚህ እንዴት አድርጌ ነው እስቲ እዚህ በኮመንት ፓስፖርት እንዴት አድርጌ አስተሳሰሽ ወረቀቴን ማሰራት እንዴት እንደምችል ያው የሚደግፈኝ ትንሽ የሚያግዘኝ ሰው ካለ ማለት ነው። እኔ እየሰራው ከፍላለሁ፣ ችግር የለብኝም፣ እሰራለሁ። ስራ እንትን የለኝም። ግን በቃ አሁን አለ አይደለ ጠዋት ከእንቅልፌ ስነሳ ይደክመኛል። በቃ ጉልበቴ ውሃ ነው የሚሆነው። እንደዚህ አልነበርኩም በፊት። እኔ ሳውዲ አረቢያ ላይ 2 ዓመት ሰርቼ ነው የመጣሁት፣ ባሌ ሊቢያ ላይ ሲሆን ማለት ነው። እሰራ ነበረ፣ መድኃኒት ወስድ ነበር እጄ ማለት ነው። በየወሩ መድኃኒቴን እየወሰድኩ እሰራለሁ። ምንም እንትን አይለኝም። ግን አሁን አንዳንዴ አለ አይደል በግል ስትሄድ በጣም ይከብዳል እዚህ ሀገር ማለት ነው። በግል ሕክምና ስትወስድ ከባድ ነው። በቃ እኔ ከስራዬ ጋር ከልጆች ጋር በቃ ደከመኝ ትንሽ ማለት ነው። እና እኔ ትንሽ እስቲ በእንትን በሀሳብም ማንጋ ሂጄ ማስተካከል እንዳለብኝ እንዴት አድርጌ ማስተካከል እንዳለብኝ እስቲ የሚያግዘኝ ሰው ካለ እስቲ ብዬ ነው። እኔ ህጋዊ አይደለሽም ማለት ህጋዊ አይደለሁም፣ እሱ ነው በቃ የጨነቀኝ። እና አሁን አለ አይደለ አሌክስ በፊት ደህና ነበርኩ። አሁን ደግሞ አለ ያው ሰው ቤት ስትሆን በጣም ከባድ ነው። በቃ ጠዋት ተነስቼ እኔ ዝም ብሎ በቃ ራብ የመጨረሻ ነው አሁን የገደለኝ እሱ ነው። ይርበኛል፣ በቃ ፊቴ ሁሉ አባብጦ ይደክመኛል፣ በቃ የመጨረሻ ማለት ነው። እና እኔ ይሄ እንትን የፈጠረብኝ ያው በስነስርዓት ሱካር በሽተኛ ስትሆን አንደኛ ነገር ጭንቀት አይፈልግም። እሱን ሁሉ ትቻለሁ ያው ልጆቼን ብዬ ማለት ነው። እሱ አይደለም ግን በቃ ያው መድኃኒቱን በስነስርዓት መጠቀም ያስፈልጋል እዚህ ሰዓት ማለት ነው። እና በቃ እሱ ነው ጨንቆኝ። አሁን እስቲ ትንሽ እስቲ የሚያግዘኝ ሰው ፓስፖርት እንዴት አድርጌ ማሳደስ እንዳለብኝ በቃ ምንም ነገር መያዝ አልቻልኩም። ገብተዋል። አሁን እኔ እንትን ካልኩ አልሰራም፣ እጄ አልታከምም ካልኩ ትወስደኛለች ሴትዮዋ። በግልም እጄ መድኃኒት ወስዳለሁ፣ እመረመራለሁ፣ እሰራለሁ፣ ስራዬም እየሰራው ነው። ግን እንዴት አድርጌ ነው አሁን እኔ እስከ መቼ ነው እንደዚህ አድርጌ እንትን የምለው? ከዚህ የበለጠ በሽታ ከታመምኩ ማንም የሚደግፈኝ ሰው የለም። እንዴት ነው ማድረግ ያለብኝ? ግን በወረቀት ቢኖረኝ አሁን የሳውዲ አረቢያ ላይ ብዙ ብር አልከፍልም ነበር ማለት ነው። ሄዳለሁ በትንሹ ብር መድኃኒትም ይሰጠኛል፣ በህጋዊ ስለነበርኩ ማለት ነው ይሰጠኛል። እንትን እላለሁ። በጣም ታግያለሁ አሌክስ፣ በእውነት እኔ ኮንትራት ቤት መውጣት አልፈለኩም። በጣም ስላሰቃየችኝ አመመኝ፣ እግሬ አብጦ ምን ብሎ በቃ የመጨረሻ ከጭንቀቱ ከሷ ጋር ራሴ መቋቋም ስላልቻልኩ ነው የወጣሁት። ከዛ ህይወቴን ያወጣሁት ማለት ነው። ወደ ሀገር ቤት ተመልሼም በቃ ስለሚከብደኝ ብዬ ማለት ነው። እና አሁን እስቲ ምን ማድረግ አለብኝ? አንድ ሀሳብ ብቻ ስጠኝ። በእውነት ስለጨነቀኝ ነው። እኔ ሳምንት ሆኖኛል እኔ እንትን ማለት የጀመርኩ ወደ አንተ ማለት ነው። የመጨረሻ በቃ ጭንቀት ነው የሆነብኝ። አሁን በሽታው ሰው በቃ ጤናማ ነው እንትን ይላል አይደል? እኔ በእውነት ጤና በሆነ እኔ ስራው ምንም እንትን አልመሰለኝም። ግን በቃ በሽተኛ ስትሆን በቃ ሁሉ ነገር እንትን ይላል ማለት ነው። እና ደግሞ ኑሮ ከየታከምክ እኮ ብትሰራ ችግር የለውም። ግን እስከ መቼ ነው በቃ አሁን እኔ እንደዚህ ሁኜ አንዳንዴ እየሰራው ወሩ ሲሞላ መታከምበት ራሱ ማጣበት ጊዜ አለ። እንደዚህ በመሀል ልጆች ከታመሙብኝ የሆነ ችግር ከተፈጠረ እኔ ራሴም እንትን ማለት አልችልም። እና እስቲ ምን ማድረግ አለብኝ? ፓስፖርቴ እንዴት አድርጌ አሳድሼ እንዴት አድርጌ ወረቀቴን ሰርቼ እንደው ሰርቼ ልጆቼ ማሳደግ አለብኝ። አሌክስ ልጆቼ በእውነት ህጻናቶች ናቸው። አባታቸው በሊቢያ መንገድ ነው የሞተብኝ። እና እንዴት ነው ማድረግ ያለብኝ? እስቲ አንድ ሀሳብ ብቻ ስጠኝ። በእውነት በጣም ስለጨነቀኝ ነው። እኔ በእውነት እንደዚህ ማለት ራሱ አልፈልግም ለሰው። በጣም ጠንካራ ሰው ነኝ።
ምን ያህል ጊዜ ሆነሽ? እኔ 4 ወር እዚህ ከመጣሁ 6 ወሬ ነው። አሁን እዚህ ቤት ከገባሁ 4 ወር 5ኛ ወሬ ነው ይጃለሁ። ሴትዮዋ ጥሩ ናት፣ ብዙ ስራም የለብኝም። ግን እነሱ ከሌላ ሀገር ስለመጡ ወረቀቴን ራሱ ሊያሰሩልኝ የሚችሉ ሰዎች አይደሉም። እነሱ ራሱ እንትን ሆኖ ነው የሚሰሩት፣ ለራሳቸው ሶሪያ ናቸው። እና እኔ እነሱንም አማክሬያለሁ እንዲያሰሩልኝ ምናምን፣ ግን እኛ አንችልም። እዛ ላይ ደግሞ እነሱ አሁን ካውንስሎች አሉ፣ ፓስፖርትሽን ለማውጣትም የፖሊስ ወረቀት ምናምን ይፈልግ። በቃ እኔ ስንት ሰው ጠይቃለሁ አይደል? የሆነ ሰው በቃ የሆነ መፍትሄ ሊሰጠኝም አልቻለም። ብዙ ሰው በቲክቶክ ራሱ እኔ ብዙ ሰው ጠይቄያለሁ ማለት ነው። የሰው ላይ እንትን እያልኩ ጠይቃለሁ። ግን አንቺ ዝም ብለሽ ብርሽን አትበይ፣ ፓስፖርት የሚያወጣ ሰው የለም፣ እንደዚህ የሚያደርግ ሰው የለም ይላል። የሆነ ሀሳብ የሆነ በቃ አንተን እንትን የሚል ነገር አይሰጥም። እዛ ላይ እኔ ሙሉ ብር እንደዚህ ብዬ እንትን ማለት አልችልም። ግን እስቲ በኮመንት በምንም እስቲ ሰው ሀሳብ፣ አንተም ደግሞ እዚህ ኢማራት ላይ ስለምትኖር ህጉን ስለምታውቅ እስቲ የሆነ ነገር በላይ። እሺ አይዞሽ። ህገወጥ የሆንሽበት ምክንያት ምን ነበር? ህገወጥ የሆንኩበትማ እኔ በኮንትራት በእንትን ትኬቱ ነው የመጣሁት። በዚያራ የሚባለው ትኬት አለ አይደለ? በሱ ነው እኛም በማናውቀው ነው ቢሮ እንደዚህ ቢሮ አድርገው ያመጣን ማለት ነው። እኔ እንደዚህ ራሱ እንትን ብዬ መምጣት አልፈለግኩም ነበር፣ ግን በማናውቀው ትኬት በእንትን አድርገው አመጡን። እነሱ ሲያመጡን ሴትዮዋ አሰቃየችኝ አሌክስ። በቃ እኛ የገባንበት የሆነች አሮጊት 2 ሆነን ነው የምንሰራ። ሌላ ሰራተኞችም እዛ ውስጥ አሉ። ምግብ አትሰጥም። የመጨረሻ በቃ ስቃያችን አበላችን። ትናገራለች ሴትዮዋ፣ በጣም ጨቅጫቃ ናት። ይሄ መጨረሻ በቃ 2 ወር በጣም ታገልኩ አሌክስ። በጣም በቃ ህገወጥ ያለመሆን በጣም ታገልኩኝ። እዛ ላይ እኔም በፊት ለቅሶ ላይ ሆኜ ስለነበርኩ የመጨረሻ በቃ ጭንቅላቴን አመመኝ። የመጨረሻ እሷ ቤት እያለሁ አሁን እዚህ ቤት እያለሁ ትንሽ ጤና አለኝ። አመመኝ። በቃ ምን ማድረግ? እሺ ሀገሬ ስደጅኝ፣ ቢሮ ውሰድኝ። አልወስድሽም። ሀገራችን መልሽኝ። አንመልስም። ዝም ብሎ በቃ ቤት ውስጥ አስሮ ስልክ ተቀብሎን ምናምን ነው። እኛ እኮ በእግራችን ነው ጠፍተን ከዛ ቤት የወጣ ነው፣ ዱባይ ውስጥ ማለት ነው። ውጭ ወጥተን ነው ሰውን ስልክ ለምነን ምናምን ወደ ሰው ቤት ተጠግተን ነው ይህን ስራ የገባሁት እኔ። እና ይህን ስራ ከገባሁ በእውነት አሌክስ እንደ ሰው እጃዛ ቤት ምናምን ብዬ አይደለም የምሰራ፣ ቁጭ ብዬ ነው የምሰራ ከየገባሁት ጀምሬ። ፈጣሪ ብሎ ደግሞ ጥሩ ስራ አጋጠመኝ። ጥሩ ሰዎች ናቸው። ግን በቃ ያው እኔ መርዳትም አይችሉም። ግን እኔ ደሞዜ ሰርቼ ትሰጠኛለች። ግን በቃ አሁን በጣም የከበደኝ ምንድን ነው በቃ በሽታው ማለት ነው። የመጨረሻ በቃ ጠዋት ተነስቼ ይርበኛል፣ እየበላው ይርበኛል። በቃ እዛ ላይ ፊቴ ሁሉ በቃ አንዳንዴ አለ አይደለ ውሃ በቃ ዝም ብዬ ምንም ነገር መስራት አልችልም። ይደክመኛል በቃ ጉልበቴን ማለት ነው። እና ይሄ እንትን ነው በጣም ታግያለሁ። ህገወጥ ያለመሆን እኔ ህይወቴን ስለማውቀው ማለት ነው። ግን አንዳንዴ ያለ የሆነ ነገር ያስገድዳል። ህይወትን ለማትረፍ ስትል ምንም እንትን ትላለህ። እና ለዚህ ነው በቃ እስኪ ዱባይ ላይ እዚህ ላይ የሆነ ሰው በቃ እንትን የሚልልኝ ከሆነ እኔ በእውነት እየሰራው ራሱ ከፍላለሁ። ምንም እንትን የለብኝም። እየሰራው ኢንሻላህ እንትን እያልኩ ከፍል እችላለሁ። ወይ ደግሞ እስኪ የሚተባበረኝ ሰው ካለ ማለት ነው፣ በሀሳብም በምንም ማለት ነው። እሺ አሁን ማለት በመጀመሪያ ጤና ነው የሚቀድመው። ፓስፖርት ማሳደስ፣ አሁን ፓስፖርት ብታሳድሽም አሁን እዚህ ጠፍተሽ ከሆነ አሁን ይሄ የምህረት አዋጁ የነበረ ጊዜ እሱ በጣም ጥሩ አጋጣሚ ነበር ጋይስ። በነገራችን ላይ እንግዲህ እሱን አጋጣሚ ሳትጠቀሙበት ካለፈ ካንስሌሽን ብሎክ ያደረጉች ሰዎች ራሳቸው ናቸው ፈቃድ መስጠት ያለባቸው። ፈቅደናል፣ ችግር የለም አንስተናል ምናምን ካሉ ተጠይቀው ፓስፖርትሽን አሳድሰሽ ወረቀት የሚያሰራልሽ ሰው ካለ ማድረግ ትችላለሽ፣ ማሰራት ትችላለሽ። ብሎክ አድርገውሽ ከሆነ እነሱ ካላነሱ እዚህ ሀገር ላይ ምንም ማድረጋች። እነሱማ ይቦልካሉ እንጂ አሌክስ ስትጠፋ እኮ ይቦልካሉ። አኬድ አንተ ከስራ ጠፋ ይቦልካሉ። ህጉ ምንድን ነው? ብሎክ አድራጊው ራሱ አይ በቃ ትፍራ ፈቅጃለሁ አንስቻለሁ ማለት አለበት። ካላለ ራሱ ምንም ተአምር ቢፈጠር ምንም የሚፈጠር ነገር አይሆንም እነሱ ፈቃደኛ ካልሆኑ በስተቀር። ስለዚህ አሁን ከፓስፖርቱ በፊት ፓስፖርት እንግዲህ አንደኛ ኤምባሲ አደለ አዲስ አበባ አደለ ኤምባሲ ጋይስ። ከዛ ባሻገር በግል የሚያድሱ ሰዎች ካሉ በዛ ጉዳይ ላይ እኔ ብዙ እዛ አካባቢ ስላልሆንኩኝ የፓስፖርት ጉዳይ ላይ ኢንፎርሜሽኑን አናጣም። እዚህ ውስጥ የሚነግረን ሰው ይኖራል፣ ችግር የለውም። ግን ኤምባሲ እንደሚያድሱ አውቃለሁ ለማደስ እሱ ብዙ እንትን የሚልሽ ነገር አይመስለኝም። ግን አሁን ምንድን ነው መሰለሽ እኔ ከፓስፖርቱም ከምኑም አንቺ ደህና መሆን አለብሽ። እሱ ነው እያሳሰበኝ ያለው። ምክንያቱም አንቺ ጤናሽ ነው መጀመሪያ መከታተል ያለብሽ።
ይርበኛል፣ እንደዚህ በጣም ድካም ይሰማኛል የምትይውን ነገር በቀጥታ ሆስፒታል ሄደሽ ሙሉ ቼክአፕ ማድረግ አለብሽ። ገብቶሻል? ደምና ሽንት ሰተሽ ምንድን ነው እየተካሄደ ያለው ውስጥ የሚለውን ነገር በደንብ አይኖ ስኳር አለብሽ፣ ግን እሱን ኮንትሮል ማድረግ አለብሽ። እንዴት ነው ኮንትሮል ማድረገው የሚለውን ያው ዶክተር ነው እሱ ሊናገር የሚችለው። ግን መጀመሪያ ምን ደረጃ ላይ ነው የሚለውን አንቺ ሕክምና ቦታ ይወስዱኛልም ስላልሽ ጥሩ ነው እሱ በደንብ እንድታከሚ ድሉ የሚፈጥሩልሽ ከሆነ ሄደሽ በትክክል መጀመሪያ ራስሽን ቼክ አድርጊ። ከዛ በኋላ ጤናሽን ኮንትሮል ካረግሽ በኋላ ነው ወደ ፓስፖርት የሚያግዘኝ ሰው እንዴት አሳድሳለሁ የቱ ጋር ነው የሚለውን። እዚህ ውስጥ ብዙ ሰዎች ይኖራሉ፣ ከዛ ጋርም ግንኙነት ያላቸው ሰዎች ሊያግዙሽ የሚችሉ። ግን አንቺ ስትኖሪ ነው እኮ ፓስፖርትም የሚታደሰው። ህይወትሽ ነው ቅድሚያ ዋጋ ያለው ነገር። ህገወጥም ሆነሽም እኮ መኖር እኮ ትችያለሽ እኮ ጤናኛ ከሆንሽ። ጤናሽ ግንና ፌል ካረገና ነገር የምትወጪ ከሆነ ዩት ድምፅ አለ። ጤናሽ ከወደቀና ነገ መነሳት የማችበት ሁኔታ ከደረሰ ህጋዊስ ብትሆኝ ምን ዋጋ አለው? የኔ እናት መራመድ ካልቻልሽ ችግር ውስጥ ከወደቅሽ መጀመሪያ እኔ ከዚህ እንደወጣሽ እንድታስብ የሚፈልገው ወገብሽን አስረሽ የጤናሽን ነገር ስራውንም ቆም አድርጊውና ሆስፒታል መሄድ ፈልጋለሁ ቼክአፕ ማድረግ ፈልጋለሁ ብለሽ ሌቭሉሽን የስኳር መጠንሽን እያንዳንዱ ነገር ቼክ አድርጊ። ከዛ ባሻገር ደግሞ ይኸው እዚህ ውስጥ አሁን ከዛ ጋር ግንኙነት ያላቸው ከፓስፖርት ጋር ከቪዛ ነገር ጋር ግንኙነት ያላቸው ሊያግዟት የሚችሉ ሰዎች ካሉ ተጠቅሟትና አሉ። በጣም ብዙ ቅን ሰዎች እዚህ ዱባይ ውስጥ እመኝ ይተባበሩሻል። ግን አንቺ ኑሪ፣ ግድ የለም መጀመሪያ አንቺ ጤናማ ሆኝ። አንቺ ጤናሽን ቼክ አድርጊ ሄደሽ። ልጆችሽም አይሞቱም አይሟሙም። አንቺ እዚህ ጋር ጤናሽን አተሽ እንደዚህ እየሆንሽ ሰርተሽ ነገ ብትወድቂ ማን ይደርስላቸዋል? መጀመሪያ ራስሽን አቁሚ የኔ እናት። አንቺ ጤናሽን ተከታተይ። እሱ በጣም ኢምፖርታንት ጉዳይ ነው። ለልጆችሽ መቀጠል የምትፈልጊ ከሆነ አሁን ሁሉንም ነገር ስትረሱንም ጭንቀቱንም እዛ ልጆቼ ምናምን የምትይውንም ነገር ፓስፖርቱንም ምናምን ቀጥ አድርጊውና ምን አድርጊ መሰለሽ ቀጥታ ሆስፒታል ሄደሽ ታዩ። ጋይስ እኔ አንድ ነገር መመክራችሁ እንደ ወንድም ከእናንተ በእውቀት ላልበልጥ እችላለሁ። በጣም ብዙ ሰዎች ትኖራላችሁ በብዙ ነገር የምትበልጡ። ከጤናችሁ በላይ ቫሊዩ የምታደርጉት ነገር አይኖር። ቅድሚያ እንዲህ ቁጭ ብለን የምናወራው ደህና ስለሆነ ነው። ብዙ ጊዜ ጤናማ ስንሆን ውስጣችን ሰላም ህመም ስለማይሰማን በቃ ችላ ነው የምንለው፣ ጉዳያችንም አይሆንም እና የሆኑ ነገሮች ከተበላሹ በኋላ ነው የምንደርሰው። ገብቷችኋል? አንቺ አሁን ስኳር ካለብሽ በጣም ቴኬር ራስሽን መጠበቅ አለብሽ። ለምን ካልሽኝ ስኳር ኩላሊት ፌል ያደርጋል። ኩላሊት ፌል እንዲያደርግ የሚያደርገው ስኳር በሽታ ነው። ጉበት ፌል እንዲያደርግ የሚያደርገው ስኳር በሽታ ነው። የስኳር በሽታ ኦልሞስት የሁሉ ነገር የመጨረሻሽን የሚያፋጥነው ትልቁ ቁልፍ እሱ ነው። ገብቶሻል? ስኳርሽ ከፍ ባለ ቁጥር ስኳር ምን ባለብሽ እሱም ባልተቆጣጠርሽ ቁጥር ኩላሊትሽ ላይ ፕሬዠር፣ ጉበትሽ ላይ እዚህ ውስጥ ብዙ የጤና ባለሙያዎች አሉ፣ ዶክተሮች አሉ በእርግጠኝነት የሚያዩኝ የሚጋሩታል። ይናሰር ስኳር ካለ ስኳሩን ኮንትሮል ያደረገ ሁሉም ኮንትሮል አደረገ ማለት ነው። ዋናው ነጥብ እኮ ስኳር በውስጣችን እኮ ከፍ እንዳይል ማድረግ እኮ ፖይንቱ። እሱን ማድረግ የቻለ ሰው በቃ የበሽታ ምንጭ አይኖርም። ምን ሊይዝ ይችላል? ኩላሊት ሰላም ነው፣ ጉበት ሰላም ነው፣ ሁሉ ነገር ድካም የለው፣ ኢነርጂ ይኖራቸዋል። ድካም የሚሰማሽ የስኳር መጠንሽ ላይ ስላለን ገብቶሻል። አሁን አንዳንዴ ምግብ በልታችሁ ድካም አይላችሁ? ምሳ በልታችሁ ወይ ራት በቃ የሆነ ብቻ ምግብ ሳትበሉ በጣም ኢነርጂ ይኖራቸዋል። ልክ ምግብ ስትበሉ እንቅልፍ ምናምን አይላችሁ? ብዙ ጊዜ ግን በጤናማ አይምሮ ካሰባችሁት እኮ ምግብ የበላ ሰው ኢነርጂቲክ ነው መሆን ያለበት። ማለት ምግብ ስበላ ሞር ኢነርጂ ነው መሆን ያለበት። ሞር እንደውም የበለጠ ንቁ ነው መሆን ያለብን። ምግብ ስበላ የሚደክመኝ ከሆነ ምን ተፈጥሯል ማለት ነው? የደም ስኳሬ ጣራ ነክቷል ማለት ነው። ስለዚህ በጣም ጥንቃቄ አድርጉ ጋይስ። ምግብ በልታችሁ ልትደክሙ አይገባም። ስለዚህ እኔ እናት እሱን አስተካኪ። ሁለተኛ ነገር መመከሽ አመጋገብሽን አስተካኪ። ምትበይው ነገር ከስኳር የጸዳ ይሁን። ስኳር ስልሽ የሚጣፍጠው ስኳር ብቻ አይደለም፣ ግሉኮስ ውስጣቸው ያሉ ምግቦች አሉ አይደል? በቃ ምትበያቸው ፋስት ፉዶች ምናምን አታርጊ። ቢቻል አትክልትና ፍራፍሬ ለመብላት ሞክሪ። በተሻለ መጠን ጤናማ የሆነ ነገር ውሃ በቀን 3 ሊትር 2 ሊትር ጠጪ። ራስሽን ተንከባከቢ። እንቅልፍ በአግባቡ 6 ሰዓት ያልተኝ።
አሁን አንቺ ጤናሽን ቴኬር ማድረግ ካለብሽ እኔ አሁን ችላ ብለው ችግር ላይኖረው ይችላል። ምክንያቱም ሜቢ እንደዚህ አይነት ችግር ከሌለብኝ፣ አንቺ ግን ሞር ከሌሎቹ ባሻገር ከሌላው ሰው ባሻገር በጣም ጤናሽ ላይ ሲሪየስ መሆን አለብሽ። ስትኖሪ ነው ለልጆችሽ የምትደርሺው። ስትኖሪ ነው ገንዘብ ሰርተሽ የምታገኘው። ነገሮች ከማለቃቸው አብቅተዋል ከመባላቸው በፊት ለራስሽ ድረሽለት። ከፓስፖርቱ የአንቺ ጤና ይቅደምሽ። እሱን ነው የምልሽ። ተግባባ? እኔም እኮ እንደዛ ብዬ ነው እንትን እያልኩ ነው። አንድ ቀን በቃ ያው እሰራለሁ አይደለ ራሴን እኔ ገንዘብ ይዛለሁ ምናምን ብዬ አስቤ አላውቅም። ራሴን በየወሩ እጄ ነው ራሴን ቼክ ማድረገው። ለምን ያው ስኳር በጣም ከባድ ነው። እኛ እንትን ስላልን ሳይሆን እዚህ በተለይ በስደት ስትኖር በጣም እንትን ይላል። እዛ ላይ ያገኘውን ነገር መብላት የምትል ደግሞ የሰው ቤት በጣም ከባድ ነው። ያው አንተ ራስን መርጥ የምትበላውን ነገር ምናምን ልታገኝ ላታገኝም ትችላለህ። የምትበላውን ነገር እኔ አንዳንዴ ራሴን በጣም እጠብቃለሁ። ከውጭ ራሱ ገዝቼ እንበላበት ጊዜ አለ። በቃ ደስ የሚለኝን ነገር ለራሴ እንደዚህ እንትን እላለሁ፣ ራሴን ደግፋለሁ። ለምን እኔ ራሴ ከቆምኩ ነው ሁሉ ነገር ብዬ ማለት ነው እንጂ እኔ በፊት እንትን ነኝ እኮ ደህና ነኝ በእውነት። ሱካር ያው ራስን መከታተል ይፈልጋል። በየወሩ ራስን ሄደ ቼክ ማድረግ። የምትወስደው መድኃኒት በየወሩ የሚሰጡት መድኃኒት የተለየ ነው። ከፍ ሲል እንትን ያለ ዝቅ ሲል ዝቅ ያለው ነው የሚሰጡት እንጂ አንተ ዝም ብለህ መድኃኒት ገዝተህ መጠቀም አትችልም። በቃ እሱን አሁን አንዳንድ ጊዜ ሳልፈው ያን መድኃኒት አልወስደውም። እስቲ ላቁም አሁን ጤናማ ነኝ ምናምን ስለው ይከብደኛል። በቃ አሁን በዚህ ወር የመጨረሻ በእውነት እኔ ብዙ ጊዜ ነው እንትን ሀሳብን ለመውሰድ እንትን ያልኩት የመጨረሻ ሲከብደኝ ነው እንጂ እንትን አይልም፣ ምንም አይልም። አንተ ራስን ስትታከም ሕክምና አግኝተህ በቃ የሆነ ነገር ራስን መግበህ በስነስርዓት ስትሰራ ስራ የማይከለክልህም በቃ የሆነ ሌላ ነገር እንትን የምልብህም ነገር የለም። እና ለዚህ አሌክስ በጣም አመሰግናለሁ። ይህንን አርጊና ከዛ ተመልስሽ ነይና ከዛ ደግሞ ስለ ፓስፖርትሽ ጉዳይ ማን ሊያግዝሽ ይችላል የሚለውን ነገር ብዙ ሰዎች አሉ እዚህ ውስጥ እና ምንም ችግር የለም። እሺ እሱን እኮ ነው የምልህ። እኔ አሁን አንተ ጋር የገባሁት ብዙ ጠናት ሰዎች አሉ ሊያግዙኝ የሚችሉት በሀሳብም በምን ሰው እኮ በሀሳብም ሰው መደገፍ ትንሽ ነገር አይደለም። እና እንዴት አድርጌ አሁን እኔ ሰውን ስጠይቅ እንደዚህ ነው በቃ ሌላ ሀሳብ ነው የሚሰጥ። በቃ ለአንተ ራስን የባሰ የሚያጨናንቅ ነገር ደግሞ እኔ ህጋዊ መሆን የፈለግኩት ለምንድነው ታውቃለህ አሌክስ? ህጋዊ ስትሆን አንደኛ ነገር ጥሩ ስራ መስራት ትችላለህ። እኔ አሁን ብዙ ጥሩ ሰራተኛ ነኝ። ብዙ ነገር ምግብ እሰራለሁ፣ ብዙ ነገር እሰራለሁ። ግን ለጤናዬ ነው የምፈራ። አሁን አስቀድሜ የትንሽ ስራ በትንሽ ብር የገባሁት ጤናዬን ስለማቅ ነው። እኔ መጀመሪያ እስቲ ራሴን ከኮንትራት ቤት እንደዚህ ሁኜ ስለወጣሁ ራሴን ላቋቋም፣ ጤናዬን ላረጋግጥና ከዛ በኋላ የሌላ ስራ እሰራለሁ። ህጋዊ ስትሆን ጥሩ ስራም ትሰራለህ፣ ጥሩ ህክምናም ታገኛለህ። በቃ ምንም እንትን በሽታ ምንም እንትን አይደለም። ስኳር በሽታ በማንም ሰው አረብ ሁሉ የሚታመም በሽታ ነው። ምንም እንትን የሚል ነገር የለም። ግን አንዳንድ ከተቆጣጠርሽ እኮ ሰላም ነሽ እኮ። በቃ እሱን ነው በቃ የሚፈልገው እሱ። ስኳር በየወሩ ሄደ ቢያንስ ቼክ አድርገህ ራስን መድኃኒት መቀየር፣ ጤናዬን ማረጋገጥ ይፈልጋል። እና እንደዛ ነው የምለው አሌክሴ። በጣም ነው የማመሰግነው። እዚህ አይዞሽ ነይ እሺ፣ በማንኛውም ሰዓት እሺ። በተለይ እዚህ ሰው ሀገር ያላችሁት ናቸው አፈር ከደም የምትግጡት። እኔ ልንገራችሁ በእውነት ጤናችሁ ይበልጣል። ሰርታችሁ ለመድኃኒት አይሁን፣ ለራሳችሁ ግድ የላችሁም። ብዙ ጊዜ አንዳንዴ የምትበሉትን እንደ ነገሩ ሰላም ቆማችሁ ስለሄዳችሁ ጤናማ የሆናችሁ ይመስላችሁ። በጣም ስህተት ነው። እሺ ጋይስ በየ3 ወሩ እኔ ሄጅ ቼክአፕ አደርጋለሁ። ምሳሌ ነው የምነግራችሁ፣ መንበላጠጥ አይደለም እላችሁ። በየ3 ወሩ አሁን እንኳን ሰሞኑን ያደረኩት 3 ወሩ ነኝ። በቃ ሄደ ደምና ሽንትን ነው የምሰጠው። ሙሉ ምርመራ ነው የምታደርገው። አለቀ። 100 ብር እንኳን አትከፍሉም እዚህ ሀገር። ደስ የሚለው ነገር አለቀ። በቃ ቼክ ይነግሯችኋል። ኩላሊታችሁ ሰላም ከሆነ ሰላም ነው። ትንሽ ጫና ፕሬሽር በዝቶበት ከሆነ ይሄ ነገር አለች ነገር አስተካክላል። በ100 ብር እና በ200 ብር ራሳችሁ ቼክ አድርጋችሁ ፊክስ የምታደርጉትን በቀላሉ ምግብ የመብላት ያልቀላል እዛው ባጭሩ የምትቀጩትን ጉዳይ በሚሊየን ብር ነገር ግፍግፋችሁ አትወጡትም። ራሳችሁን ቼክ ካደረጋችሁ ምን ያህል ጊዜ ሆናችሁ? የትም ዓለም ላይ የምትኖሩ ሰዎች ምሳሌ ጠይቃችሁ ስ ክሊክ እንዲያደርግባችሁ ሆስፒታል የምንሄደው በቃሬዛ ነው። ብዙዎቻችን ወድቀን አብቅቶልን ኩላሊት ሲባል በቃ ፊልትሬሽን በቃ የማጣራት ሌቭሉ ደክሟል ምናምን
ዳያሊሲስ አርግ ስትባል ነው የምትነቃው። ጉበት ከጥቅም ውጭ ሆኗል፣ ሶሪ ፌል አድርጓል፣ በቃ በዚህ ቀን ትሞታለህ ስትባል ነው። ጉበት ፋቲ ሊቨር የሚባል ነገር አለ። ፋት ምናምን ይዟል። ሶሪ ደረጃ 3-4 ደርሷል። መድኃኒትህን ቃም። ምን ችግር አለው? በየ3 ወሩ ሄጄ ቼክ ሳደርግ እንትን ካለ እዛው ባጭሩ በአንድ ክሊክ እኮ ጸጥ የምታደርገው ነገር ነው። ስንታመም ነው ብዙ ጊዜ ህመም ስሜት ሲሰማን ነው ሆስፒታል የምንሄደው። ሳንታመም ብንሄድ በእግራችን ብንሄድ ሁሌ እንደው ጊዜ የላችሁ የሚባል በ6 ወር አድርጉት እስቲ። በተለይ እዚህ አረብ ሀገር ያላችሁት ትዝም ብሏችሁ አያውቅም። እኔ በእርግጠኝነት ትዝም ብላችሁ 7 ዓመቴ ትለኛለች። ያው አንዷ አይሻል ምንም እኮ ችግር የለም። ጊዜ አይወስድ ጋይስ። አንድ የውሰዱን ቼክአፕ ማድረግ እፈልጋለሁ ብትሉ በአመት አንዴ እሺ፣ ተውት። ሌላ ቻሌንጅ ላርጋችሁ። በአመት አንዴ ይከብዳችኋል። በአመት አንዴ ዋንስ ይር ሄዳችሁ ደምና ሽንት ሰጣችሁ። ከዛ ኮንሰልቴሽን ዶክተር ምን ደረጃ አብራራላችሁ። አረ ራሱ ይሄ እንደዚህ ነው፣ ይሄ እንድኖችን ነገር አስተካኪ፣ እንዲህ አይነት ምግብ ቀንሽ፣ እንዲህ አይነት ተመገቢ ምናምን ይሸበቅ አለቅ። ኑሩ። አትራፊ ነጋዴ መሆን የምፈልጉ ከሆነ ማለት ነው እየሰራችሁ ገንዘባችሁን ማስቀመጥ ብቻ አይደለም፣ ጤናችሁንም በጎን ቼክ አድርጉት። አለበለዚያ የሰራሽውን ነገር ለሆስፒታል ሰርጀሪ እና መድኃኒት ነው የምታወየው። ተናግሬያለሁ።